ኒቆዲሞስ ኒቆዲሞስ ክቡር ኒቆዲሞስ ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር ሌቱን በብርሃን የሚማር መምህር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን አላችሁ ውድ ኦርቶዶክሳውያን? ይህ በየሳምንቱ ወደ እናንተ ተዘጋጅቶ የሚቀርብ መንፈሳዊ መርሃ ግብራችን ነው። እንግዲህ ዛሬ ከክርስቶስ ባሻገር ከሚለው መጽሐፍ ባሻገር የአብይ ጾም ሰባተኛውን ሳምንት ኒቆዲሞስን የምናይበት ጊዜ ላይ ሰዓት ላይ እንገኛለን። እንግዲህ የአብይ ጾም በታላቁ ሊቅ በቅዱስ ያሬድ አጠራር የአብይ ጾም ሰባተኛው ሳምንት ኒቆዲሞስ ተብሎ ይጠራል። ይህም ከመጽሐፍ ቅዱስ ከዮሐንስ ወንጌል ምዕራፍ 3 ቁጥር 1 መነሻ በማድረግ ጌታችን መድኃኒታችን ኢየሱስ ክርስቶስ ካነጋገራቸው ቅዱሳን ወይም ደግሞ በስጋዊ ወራት ካነጋገራቸው ሰዎች መካከል በዋናነት የሚጠቀሰው ወይም ደግሞ ብዙ ምስጢርን ያስተማረበት የዚህ የኒቆዲሞስ ሳምንት ላይ እንገኛለን። እንግዲህ ከኒቆዲሞስ ሳምንት ጋር በተያያዘ ልናነሳቸው የምንችላቸው ዋና ዋና ነጥቦች ይኖራሉ። እነሱን አንስተን መርሃ ግብራችንን እናጠቃልላለን ማለት ነው። እንግዲህ ስለ ኒቆዲሞስ ስናስብ ሶስት ነገሮች አሉ በቤተ ክርስቲያን። አንደኛ ወንጌል፣ ሁለተኛ ምስባክ፣ ሶስተኛ ደግሞ የቅዱስ ያሬድ ዝማሬ ነው። ለጊዜው ምስባኩ ያው አስቀድመን በዩቲዩብ እና በቲክቶክ አስቀምጠናል፣ ጭነናል። ሙሉ በሙሉ የምስባኩን ትርጓሜ አንድምታውን፣ አተታውን ከዛ ላይ መውሰድ ትችላላችሁ። ከነዜማው ጭምር ተቀምጦላችኋል። ሐወስከኒ ሌሊተ ወፈተንኩ ለልብየ አመከርከኒ ወኢትረክበ አመጻ በላዕልየ ከመ ኢይንብባሁ ግብረ እጓለ እመሕያው የሚለው በዚህ ሳምንት ወይ ደግሞ ከኒቆዲሞስ ጋር በተያያዘ የሚሰበከው ምስባክ ከነማብራሪያው። እንደውም በዩቲዩብ ያለው ትንሽ ሰፋ ያለ ነው፣ በቲክቶክ ደግሞ አጠር ያለ ነውና ሁለቱንም አዳምጡ። ከቲክቶክ ሰምታችሁ አይታችሁ የተረፈውን ምስጢር ከዩቲዩብ ላይ ማግኘት ትችላላችሁ። ስለዚህ ቀጣይ ወንጌሉን ብቻ አይተን ወንጌሉን ዳሰን ከምስባኩ ጋርና ከቅዱስ ያሬድ ዝማሬ ጋር በተያያዘ ያለውን ደግሞ በነገው ክፍል ሰዓት ካለን የተወሰነ ጊዜ ወስደን እናየዋለን። አምላካችን እግዚአብሔር ለአባቶቻችን ለሐዋርያት ምስጢርን የገለጠ መድኃኔዓለም ለሁላችንም ምስጢርን እንዲገልጥልን የታላቁ አባት የቅዱስ ኒቆዲሞስ በረከቱ እንዲያድርብን እየተመኘን ወደ ወንጌሉ ወደ መጽሐፍ ቅዱሱ ሐሳብ እንሄዳለን። እንግዲህ የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛስ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ ቅዱስ የተወለደ መንፈስ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩኝ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲህ ነው። ኒቆዲሞስም መልሶ ይህ እንዴት ሊሆን ይችላል አለው። ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህንን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን
ያየነውን እንመሰክራለን፣ ምስክርነታችንም አትቀበሉትም። የዮሐንስ ወንጌል ምዕራፍ 3 ቁጥር 1 እስከ 11። ስለ ቃሉ የአምላካችን እግዚአብሔር ስም የተመሰገነ ይሁን። እንግዲህ በዚህ የመጽሐፍ ቅዱስ ክፍል ውስጥ ዋና ዋና ነጥቦችን አለፍ አለፍ እያልን እናያለን። ቅዱስ አባት እግዚአብሔር ምስጢሩን ይግለጽልን፣ በሰማነው ፍሬ እንድናፈራ ይርዳል። እንግዲህ ከመጀመሪያው ቁጥር ላይ ዮሐንስ ወንጌል ምዕራፍ 3 ቁጥር 1 ላይ ያለውን ስናይ ተወዳጆች፣ ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ ይላል እና በሌሊትም ወደ ኢየሱስ መጣ ይላል። እንግዲህ አንዱ ቁጥር ላይ 4 ሐሳቦች ተቀምጠዋል። ዮሐንስ ቁጥር 1 ላይ ዮሐንስ ወንጌል ምዕራፍ 3 ቁጥር 1 ላይ ይሄም ከፈሪሳውያን ወገን 1፣ የአይሁድ አለቃ 2፣ ደግሞ ይህ ሰው ስሙ ኒቆዲሞስ 3፣ በሌሊት ደግሞ ወደ ኢየሱስ መጣ የሚለው 4። እነዚህ 4 ሐሳቦች በመጀመሪያው ቁጥር ላይ የሚነሱ ሐሳቦች አሉ። እንግዲህ ከፈሪሳውያን ወገን የሆነ ይላል። እንግዲህ በመጽሐፍ ቅዱስ ፈሪሳውያን በጣም በብዙ ይታወቃሉ። ሕግን በማጥበቅ ከኛ ውጪ ለሙሴ ሕግና ለነቢያት ትንቢት የሚቆረቆር የለም፣ ፈጻሚዎችም አስፈጻሚዎችም እኛ ነን ብለው ራሳቸውን የቤተ ክርስቲያን በቃ ፈላጭ ቆራጭ አድርገው የሚሾሙ በጣም ግብዝነት የመላባቸው ከነሱ ውጪ ያለው ሰው እንደማይመስላቸው አሕዛብም ይሁን ሌላ ወገን ከነሱ ውጪ አንድ ሰው ለእግዚአብሔር እቀናለሁ አደላለሁ ቢል የሙሴን ሕግ እና የነቢያት ትንቢት እፈጽማለሁ ቢል እንደማይዋጥላቸው ከነሱ ውጪ ይሄን ሊያደርግ የሚችል ሰው የሌለ ሰው መሆኑን ጌታችን ኢየሱስ ክርስቶስ በወንጌል ላይ ግብዝነታቸውን ክፉ ግብራቸውን ጠቅሶ ነግሮናል። እነሱም ደግሞ ራሳቸው አፍ አውጥተው ተናግረዋል። እስቲ መጀመሪያ ምን እናያለን? ከፈሪሳውያን እንግዲህ ፈሪሳውያን ፋሬስ ከተባለው ከአባታቸው የተገኙ ናቸው። እነዚህ ፈሪሳውያን የራሳቸው የሆነ መገለጫ አላቸው። እንግዲህ በየመሃሉ እነዚህንን መገለጫዎች እናያለን። ከዛ በፊት ግን የዛሬው ሳምንት የአብይ ጾም 7ኛ ሳምንት ኒቆዲሞስ ይባላል። ኒቆዲሞስ ማለት በሁለት ቋንቋዎች እንመልከት። ኒቆዲሞስ በግዕዝ መዋዕየ ሕዝብ ይባላል። ኒቆዲሞስ ማለት በግዕዝ ምን ይባላል? መዋዕየ ሕዝብ። ይህ ማለት የሕዝብ አለቃ፣ የሕዝብ ጠባቂ ማለት ነው። ከቃሉ እንደምንረዳው ማለት ነው። ይህ በግዕዝ ነው። በግሪክ ደግሞ ኒኮስ ዲሞስ ይለዋል። በግሪክ በጽር ቋንቋ ኒኮስ ዲሞስ ይለዋል። ይሄም ደግሞ የሕዝብ ድል ወይም ደግሞ ብዙሃን ይመውኡ ብሎ ወንጌል እንደሚያነሳው ወይም ደግሞ ሕዝብ ያሸንፋል ማለት ነው። ሕዝብ ያሸንፋል ማለት ነው። ስለዚህ ኒቆዲሞስ ማለት ምን ማለት ነው አልኳችሁ? በግዕዝ መዋዕየ ሕዝብ፣ የሕዝብ አለቃ፣ የሕዝብ ጠባቂ ማለት ሲሆን በግሪክ ደግሞ ኒኮስ ዲሞስ ይባላል። ኒኮስ ዲሞስ ማለት ዲሞስ እንደምታውቁት ሕዝብ ነው። ይህም እንግዲህ ዲሞክራሲ ስንማር ዲሞክራትስ ወይም ደግሞ ዲሞክራሲ የሚለው በተለይ ዲሞስ የሚለው ሕዝብን እንደሚወክል በብዙ ጊዜ በተለይ ይህ ቃል የግሪካውያን ጽር ቋንቋ መገኛ እንደሆነ ይናገራሉ። ስለዚህ ኒኮስ ዲሞስ ይሉታል በግሪክ በጽር። ይህ ማለት ደግሞ የሕዝብ ድል ወይ ደግሞ ብዙሃን ያሸንፋሉ፣ ብዙሃን ይመውኡ ማለት ነው። ምን ማለት ኒቆዲሞስ ማለት? ሌላው ኒቆዲሞስ የአይሁድ አለቃ ነው። ኒቆዲሞስ የአይሁድ አለቃ የሸንጎ አባል ነው። እንግዲህ ኒቆዲሞስ በተለይ ሊቃውንተ ቤተክርስቲያን አባቶቻችን 4 ነገር የተስማሙለት እጅግ በጣም ጥሩ ሰው ነው ይባላል። ብዙ ጊዜ በዚህ ዓለም ላይ 4 ወይም ደግሞ 3 ነገሮችን ሰዎች ማስማማት ይከብዳቸዋል። ስንት ነገሮችን? 3 ወይም 4 ነገሮችን ማስማማት ይከብዳቸዋል። ይሄ ምንድነው? ዕውቀትን፣ ስልጣንን፣ ገንዘብን። እነዚህ 3 ነገሮች አይስማሙም ወይም ደግሞ 3ቱም ነገሮች ተባብረው አንድ ሰው ጋራ ሊኖሩ አይችሉም ይላሉ ሊቃውንት። ያ ማለት በጣም ሀብታሞች የሆኑ ሰዎች ዕውቀት ላይኖራቸው ይችላል።
ሀብታምም ዕውቀትም ያላቸው ሀብታም የሆኑ ሰዎች ደግሞ ስልጣን ላይኖራቸው ይችላል፣ አለቃ ላይሆኑ ይችላሉ። ሁለተኛ ደግሞ በጣም የተማሩ ሰዎች ሀብት ላይኖራቸው ይችላል። ሁለተኛ ደግሞ በጣም አለቃ ሹም የሆኑ ባለ በስልጣን ላይ በሹመት ላይ ያሉ ሰዎች ምናልባት ከተሾሙ በኋላ ሊሆን ይችላል። ግን በሚሾሙበት ሰዓትና ጊዜ ዕውቀትንም ሀብትንም አንድ ጋር አስማምቶ መያዝ ለብዙዎች የተሰጠ ምናልባት እንደነ ኒቆዲሞስ ላሉ በጣም ከጥቂት አንዱ ሊሆን ይችላል እንጂ ለብዙዎች የሚሰጡ አይደሉም ይላል። ስለዚህ ኒቆዲሞስ ግን ባለጸጋም ነው፣ መምህርም ነው፣ ምንድነው? አለቃም ነው። በደንብ ስሙኝ። ኒቆዲሞስ ባለጸጋ ነው፣ ሀብታም ነው፣ መምህርም ነው፣ እንደገና ደግሞ ባለስልጣንም ነው። ስለዚህ በዚህ የተነሳ እነዚህ ሶስት ነገሮች የተስማሙለት ሰው ነው ብለው ሊቃውንተ ቤተክርስቲያን ይናገራሉ። እንግዲህ የሸንጎ አባል ነው። ይገርማቸዋል። ኒቆዲሞስ ሁለት አይነት ስልጣን አለው። አንደኛ በአይሁድ ዘንድ የአይሁድን ትምህርት የሕገ ኦሪትን የነቢያት ትንቢትን ጠንቅቆ የተማረ ይህ ቀረ የማይባል ከእውቀት ያልተከፈለበት ሊቅ ሲሆን እንደገና ደግሞ ባለስልጣንም ነው። እንግዲህ በወቅቱ እንደምታውቁት በዘመኑ ሮማውያን አይሁድን ኢየሩሳሌምን ወረው ነበረ፣ ተቆጣጥረው ስለነበረ ምንድነው በራሱ በዛ ሰዓት ላይ እንግዲህ በተለይ አንድ ሀገር ሌሎች ሀገራትን ሲቆጣጠሩ በተለይ በብዙ ድሮ በቀኝ ግዛት ውስጥ እንደምናየው በዛ ውስጥ ያለ የሀገሩን ባህል የሀገሩን ቋንቋ ለሚያክሰው የገዢውን ፖለቲካ ለሚቀበልና ለሚያራምድ ሰው በመስለኔ ወይም ደግሞ ተወካይ አድርገው ይሰጣሉ፣ ይሾማሉ ማለት ነው። ስለዚህ የኒቆዲሞስ ሹመቱ እልቅናው ሁለት አይነት ነገር ነው። አንደኛ በአይሁድ ዘንድ በፈሪሳውያን ዘንድ በአይሁድ ዘንድ የተማረ ሰው ሕገ ኦሪትን ያጠና ሰው የነቢያትን ትንቢት የሚያክሰው ትውፊትን የሚያክሰው ሹም ተደርጎ በምኩራብ ውስጥ ፈላጭ ቆራጭ ተደርጎ ይሾማል። እንዲሁ ደግሞ ሮማውያን ደግሞ ኒቆዲሞስን ባህላቸውን ስለሚያውቅ በጣም ባለጸጋ ስለነበረ በጣም ለባህልና ለወግ የሚቆረቆር ስለነበረ ብዙ ሰዎች ይሰሙት ስለነበረ ሮማውያንንም የሚቃወም ስላልነበረ ሮማውያንም ይህንን ሰው ኒቆዲሞስን ሹም አድርገው አስቀምጠውት ነበርና ስለዚህ የሸንጎ አባል ነበረ ማለት ነው። እንግዲህ የሸንጎ አባል የሚባሉት 70 ወይም 72 ናቸው ይባላል። 72ቱ ሊቃውንት ወይ ደግሞ 72 ረበናት አይሁድ የሸንጎ አባላት ናቸው። እነዚህ ረበናት አይሁድ ሳሄንድሪ የሚባል የሸንጎ አባል ነው። እንግዲህ ኒቆዲሞስ እና የአይሁድ ረበናት የአይሁድ አለቆች የአይሁድ መምህራን ለምንድን ነው የሚሾሙት? የአይሁድን እምነት እንዲሁም ሕግና ባህል እንዳይፈርስ ይጠብቃሉ፣ ያስጠብቃሉ፣ ይጠብቃሉ። የመጠበቅ ኃላፊነት አለባቸው። ሰው ሁሉ የአብርሃምን እምነት እንዲከተል የሙሴን ሕግ የነቢያትን ትንቢት እንዲያምን ይሄንን እንዲፈጽም የማያውቀውን እያስተማሩ እንዲያውቅ ያደርጋሉ። ያወቀውን ደግሞ ባወቀው ልክ እንዲሄድ እንዲገረዝ ሙሴን እንዲቀበል ግዝረትን እንዲቀበል እነዚህን ኦሪትን እንዲቀበል ያደርጋሉ። እና እንደውም በዚህ በእምነት ውስጥ አይሁዳዊ ሆኖ በዚህ ውስጥ ያልተመላለሰ ሙሴን የሚቃወም ሰው ኦሪትን የማይቀበል ሰው ያልተገረዘ ሰው ወደ ቤተ ክርስቲያን ወደ ቤተ መቅደሳቸው እንደማይገባ ሁሉ ይሄ በብዙ መጽሐፍ ተገልጿል። በብዙ መጽሐፍ ተገልጿል። እነ ቅዱስ እስጢፋኖስንም ሙሴን ይቃወማል ብለው ምን ያህል በደል እንዳደረሱበት ሁላችንም እናውቃለን። ስለዚህ የአይሁድ መምህራን ረበናት አይሁድ የአይሁድ ሊቃውንት ስራቸው ምንድነው? ሕግና ነቢያትን መጠበቅ ማስጠበቅ፣ ባህል የአይሁድ ስርዓት ባህል እንዳይፈርስ እንዳይጣስ ይጠብቃሉ። በዚህ ላይ ችግር የፈጠረውን ሰው ሙሴን የሚቃወመውን እግዚአብሔርን የሚቃወመውን ሰው እንዲሁም ደግሞ ሕግና ስርዓት የሚጥሰውን ሰው ይቀጣሉ። ሲቀጡ ደግሞ ይገርፋሉ፣ ከምኩራብ ያስወጣሉ። እስከ ሞት ድረስ ሊፈርዱ ይችላሉ። እስከ ሞት ድረስ ሊፈርዱ ይችላሉ። እስከ ሞት ድረስ ሊፈርዱ ይችላሉ። ስለዚህ
ትልቅ የፍርድ ወንበር ላይ የሚቀመጡ ወይ ደግሞ ከሚቀመጡ ሰዎች መካከል አንደኛው ማን ነው? ኒቆዲሞስ ነው ማለት ነው። እንግዲህ ይህ የአይሁድ ባለስልጣን ነው። እንደምታውቁት እነዚህ ሰዎች በተደጋጋሚ በሐዋርያት ላይ ግርፋትን አውጀዋል፣ እንዲገረፉ አድርገዋል። በተለይ ደግሞ ተሰብስበው በእስጢፋኖስ ላይ የሞት ፍርድ በድንጋይ ተወግሮ ሁሉ እንዲገደል አድርገዋል። ሌላው በሰሞነ ሕማማት በዕለተ ረቡዕ እነዚህ የአይሁድ አለቆች የአይሁድ መምህራን ዋና ዋናዎቹ ተሰብስበው በሕማማት በረቡዕ ዕለት ጌታችንን ሞት እንደፈረዱበት በቃ መገደል አለበት ብለው እንደወሰኑ ውሳኔውንም ለሮም መንግስት እንዳስተላለፉ ሁላችንም እናውቃለን። እንግዲህ በዚህ ጊዜ ኒቆዲሞስ አልነበረም ብለው የሚናገሩ የቤተክርስቲያን ሊቃውንት አሉ። ስለዚህ እስከዚህ ድረስ ነው ማለት ነው እና የአይሁድ አለቃ ሮማውያን ዋናውን ስልጣን እነሱ ይዘው የታችኛውን ደግሞ ማዕረግ ባህላቸውን፣ ቋንቋቸውን ሊያውቅ ሊረዳ በሚችል ሰው ያስጠብቃሉ ይላል። ኒቆዲሞስም ፈሪሳዊ ቢሆንም ለሮማውያን የተሾመ ባለስልጣን ነው። ፈሪሳዊ ቢሆንም ሹመቱን ያገኘው የሮማውያንን ፖለቲካ የማይጻረር የማይቃወም ሆኖ ስላገኙት ይሄንን ስልጣን ሰጥተውታል። ሌላው መምህረ እስራኤል ነው ይላል። ጌታ አንተ የእስራኤል መምህር ስትሆን ይህንን አታውቅምን በማለት ጌታችን ራሱ ኒቆዲሞስ የአይሁድ መምህር የአይሁድ አለቃ መሆኑን መስክሯል። እምነታቸው፣ ስርዓታቸው፣ ሕጋቸው፣ ባህላቸው ያስተምራቸዋል ይላል። እንግዲህ ኒቆዲሞስ እምነታቸውን፣ ስርዓታቸውን፣ ባህላቸውን፣ ትውፊታቸውን የማስተማር ኃላፊነት ተጥሎበታል። ከሮም ንጉስ የሚመጡ መመሪያዎችን ደግሞ በኒቆዲሞስ በኩል ይተላለፋል ማለት ነው። ሌላው ባለጠጋ ነው። ቅድም እንደነገርኳችሁ ኒቆዲሞስ 3 ነገሮች ተስማምተውለታል። ሀብት ስልጣንና ሹመት ማለት አንደኛ ሀብታም ነው፣ ሁለተኛ መምህር ነው፣ አዋቂ ነው፣ ምሁር ነው፣ ሶስተኛ ደግሞ ባለስልጣን እነኚህ ነገሮች ተስማሙለት ነው። ስለዚህ ባለጠጋ ነው። የአይሁድ አለቃ ስለሆነ ርስት ያከፋፍላል። በነገራችን ላይ ኒቆዲሞስ ባለጠጋ የሆነበት አንዱ ምክንያት ወይም ደግሞ በአይሁድ ስርዓት ውስጥ አንድ ሰው በዚህ ማህበር ውስጥ ወይ ደግሞ የአይሁድ አለቃ ሆኖ ሲሾም ርስት የማከፋፈል ድርሻ አለው። ርስት ስለሚያከፋፍል ርስት የማከፋፈል ድርሻ ስላለው፣ ስለዚህ ደሃ ከሆነ ይሰርቃል ወይም ደግሞ ንብረት ያለው ከሚያከፋፍለው ርስት የማይፈልግ የሞላለት የተረፈው ሰው ቢሆን የተሻለ ነው ብለው በአይሁድ ላይ አለቃ እንዲሆን የሚፈልጉት ሰዎች አንደኛ የሙሴን ሕግና የነቢያትን ትንቢት የተማረ በአይሁድ እምነት በአብርሃም በሙሴ በእግዚአብሔር የማይጠረጠር የሆነ ሰው ነው የሚሾሙት። ከዛ ባሻገር እንዲሁ ደግሞ ባለጸጋ የሆነ ገንዘብ ያለው ቢሆን በፍትሃዊነት ሀብትን ንብረትን ያከፋፍላል ብለው ያስተምራሉ። እንግዲህ ከነዚህ መካከል የሆነ ኒቆዲሞስ ወይም ደግሞ እነዚህ ጸጋዎች እነዚህ ጥበቦች ያሉት ያ ማለት ባለስልጣን የሆነ የሸንጎ አባል የሆነ የአይሁድ አለቃ የሆነ መምህረ እስራኤል የሆነ ባለጠጋ የሆነ ኒቆዲሞስ በሌሊት እየሄደ ከጌታችን ከኢየሱስ ክርስቶስ እግር ስር ቁጭ ብሎ ወንጌልን ይማር ይሰማ ነበር ይላል። እንግዲህ ሌሊት የሚለውን በተለይ ሊቃውንት እጅግ በጣም በብዙ አይነት ትርጓሜ በብዙ አይነት አንድምታ ፈተው አስተምረውናል። ዋና ዋና ነጥቦችን እናነሳለን። እንግዲህ ኒቆዲሞስ በሌሊት ለምን መጣ? ወደ ጌታችን ወደ ኢየሱስ ክርስቶስ በሌሊት ለምን ይሄድ ነበረ ሲባል አንደኛ ውዳሴ ከንቱ ሽቶ ይላል። ውዳሴ ከንቱ ሽቶ ይላል። ያ ማለት ምንድነው? ጌታችን ከኢየሱስ ክርስቶስ እግር ስር ከኢየሱስ እንደሚማር አይሁድ ቢያውቁ እሱ ትምህርት ሳይካተትለት ነው እንደኛን የሚያስተምረን። እሱ ለራሱ ተማሪ ዕውቀት ያልተካተተለት ወይም ደግሞ የማያውቀው ነገር ያለ ብለው ያነሳሉ። እንደዚህ አይነት ሐሳቦችን ያነሳሉ። መምህር፣ ይሄ አባት፣ ይሄ ታላቅ ሰው ወደ እውነተኛው መምህር በሌሊት ወደ ኢየሱስ ክርስቶስ ይመጣ ነበረ ይለናል። እንግዲህ የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል
አንድ ሰው ነበረ፣ እርሱም በሌሊት ወደ ኢየሱስ ክርስቶስ ይመጣል እና በጣም የሚገርመው ከኒቆዲሞስ የምናየው አንደኛ መምህር ነው። እሱ ራሱ መምህር ሆኖ ሳለ ከሌላ መምህር ለመማር መውደዱ እጅግ በጣም የሚያስመሰግነው ጉዳይ ነው። ሌላው ደግሞ ይገርማቸዋል፣ ኒቆዲሞስ ባለጸጋ ነው። ባለጸጋ ሆኖ ሳለ ባለጸግነቱ ወደ እግዚአብሔር ከመሄድ አላገደውም። ባለጸግነቱ ወደ እግዚአብሔር ከመሄድ አላገደውም። እንግዲህ ብዙ ጊዜ ይሄ በተለይ በዚህ ዘመን ያሉ የብዙ ሰዎች ችግር ነው። አንድ ሰው ሀብታም ሲሆን ባለጸጋ ሲሆን ወደ እግዚአብሔር ቤት አይሄድም። እግዚአብሔርም ለማየት እድል አይኖረውም። ስለዚህ እንደው ና ቤተክርስቲያን ትፈልግሃለች ቤተክርስቲያን ና ተብሎ እንኳን ሲጠራ እኔ የሚደርስብኝን ንገሩኝ አዋጣለሁ እንጂ ቤተክርስቲያን መጥቶ ቁጭ ብሎ ወንጌልን ለመስማት የእግዚአብሔርን ቃል ለመስማት ብዙ ጊዜ አይታደሉም። እና ኒቆዲሞስ ግን በዚህ ዘንድ በጣም ባለጠጋ ሆኖ ሳለ መምህረ ኦሪት መምህረ ሕግ ሆኖ ሳለ በዛ ላይ ከሮማውያን የተሾመ ባለስልጣን ሆኖ ሳለ እነዚህ ሁሉ ጸጋዎች ተባብረውለት ሳለ ሌሊት እየሄደ ከጌታችን እግር ስር ቁጭ ብሎ መማሩ እጅግ በጣም የሚያስደንቅና ሊያስመሰግነው የሚገባ ነው። እንደምታውቁት ባለጸጋ ሆኖ ወደ እግዚአብሔር ቤት ወይ ደግሞ መሄድ መማር የእግዚአብሔርን መንግስት መከተል በጣም የሚደንቅ ነው። እንደውም ጌታችን በአንድ ወቅት ምንድነው ያለው? እነሆ አንድ ሰው ቀርቦ መምህር ወይ የዘላለም ሕይወት እንዳገኝ የማቴዎስ ወንጌል ምዕራፍ 19 ቁጥር 16 እነሆ አንድ ሰው ቀርቦ መምህር ወይ የዘላለም ሕይወት እንዳገኝ ምን መልካም ላድርግ አለው። እርሱም ስለ መልካም ነገር ለምን ጠይቀኛለህ? መልካም የሆነ አንድ ነው። ወደ ሕይወት መግባት ብትወድ ግን ትእዛዛትን ጠብቅ አለው። እርሱም የትኞቹን አለ? ኢየሱስም አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባትና እናትን አክብር፣ ባልንጀራ እንደራስህ ውደድ አለው። ጎበዙም ይህንን ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ፣ ደግሞስ የሚጎለኝ ምንድን ነው አለው። ኢየሱስም ፍጹም ልትሆን ብትወድ ሂድና ያለህን ሽጠህ ለድሆች ስጥ፣ መዝገብም በሰማይ ታገኛለህ፣ መጥተህም ተከተለኝ አለው። ጎበዙም ይህን ቃል በሰማ ጊዜ ብዙ ንብረት ነበረውና እያዘነ ሄደ ይላል። ኢየሱስም ለደቀ መዛሙርቱ እንዲህ አለ፣ እውነት እውነት እላችኋለሁ ለባለጠጋ ወደ እግዚአብሔር መንግሥት መግባት እንዴት ጭንቅ ነው። ዳግመኛም እላችኋለሁ ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢገባ ይቀላል። ገብቶቻል? ስለዚህ ኒቆዲሞስ ባለጸጋ ሆኖ ገንዘቡ ሳይከለክለው ስልጣኑ ስላስከለክለው በሌሊት ወደ ኢየሱስ ክርስቶስ መሄዱ እጅጉን ያስመሰግነዋል ማለት ነውና ብዙ ባለጸጎች በኒቆዲሞስ ሕይወት ሲቃኙ አናይ እና ሀብታቸው ላይ ትኩረታቸው ሙሉ ትኩረታቸውን ያላቸው ንብረታቸው ሀብታቸው ስለሚሸፍናቸው ወደ እግዚአብሔር አይሄዱም። ቅድም እንደሰማችሁት የሎዶቅያ ቤተክርስቲያን እንግዲህ የሎዶቅያ ሀገር በጣም በልማት የበለጸገች በጣም ሀብታሞች ናቸው። ከሰባቱ ቤተክርስቲያናት የሎዶቅያ በጣም ሀብታሞች ስለሆኑ በጣም በሀብታቸው ይመጻደቁ እንደነበረ ሀብታቸው እግዚአብሔርን ከማየት እግዚአብሔርን ከመስማት ወደ እግዚአብሔር ከመሄድ ካሏቸው እንደነበረ ቅድም ከክርስቶስ በሚለው መጽሐፍ ላይ አይተናል። ስለዚህ ኒቆዲሞስ ከዚህ የተነሳ በጣም የሚመሰገን ነው። እንግዲህ በሌሊት ለምን ወደ ኢየሱስ መጣ ይላል? ውዳሴ ከንቱ ሽቶ ይላል። ያ ማለት ምንድነው? አንድ ሰው ወይም ደግሞ ኒቆዲሞስ ወደ ኢየሱስ ክርስቶስ እየሄደ እንደሚማር ቢያቅ ይህ ትምህርት ሳይካተትለት ሳይማር ነው ወይ የሚያስተምረን? የተሾመውስ በእውቀት ምሉ ሳይሆን ነው ወይ ብሎ ይተቸዋል እና ክብርም ይቀንስብኛል ብሎ ፈርቶ በመፍራት በሌሎች ዘንድ እንዳይወቀስ በመፍራት በሌሊት ውዳሴ ከንቱ በመሻት ወደ ኢየሱስ ክርስቶስ ሄዶ ይማር ነበር ይላል። አንድም አይሁድን ፈርቶ ይላል። ውዳሴ ከንቱ ብቻ ሳይሆን አይሁድን ይፈራል። ያ ማለት ምንድነው? ክርስቶስ መሲህ ነው ብሎ የሚያምን ከእርሱን ጋር የሚተባበር ስልጣንም ካለው ስልጣኑ ይቀማል። ምዕመን ህዝባዊም ከሆነ ደግሞ ከምኩራብ ይባረራል ማለት ነው። ስለዚህ ኒቆዲሞስ በሌሊት ወደ ኢየሱስ ክርስቶስ ሄደው አንድም እንዳይተቹት እርሱ ሳይማር ነው የሚያስተምረን ባለስልጣን የሆነው ሹም የሆነው ትምህርት ሳይካተትለት ትምህርት ሳያጠናቅቅ ነው ወይ ብለው እንዳይተቹት ውዳሴ ከንቱ ሽቶ ነው። አንድም
ሁለተኛ ደግሞ አይሁድን ፈርቶ ነው። ከኢየሱስ ክርስቶስ እግር ስር ቁጭ ብሎ የሚማር በማናቸውም ጉዳይ በወቅቱ ከኢየሱስ ክርስቶስ ጋር ህብረት የሚያደርግ ማንኛውም ሰው ከምኩራብ ይባረር ነበር ይላል። ስለዚህ ከሹመቱ እንዳይሻር ከምኩራባቸውም እንዳይባረር ፈቶ ሌሊት ይሄድ ነበር ይላል። ሌላው በተረጋጋ ህሊና ለመማር ይላል። እንግዲህ ይሄን ደግሞ በጥሩ ሁኔታ ሲያቀኑት አባቶቻችን በሌሊት አይምሮ ይሰበሰባል፣ ተግባረ ስጋ የሌለ ስለሆነ እንግዲህ ሌሊት እንደምታውቁት አካልም አይምሮም ከመባከን ይሰበሰባል። ሰው በሌሊት በማታ በሌሊት አይምሮ ይሰበሰባል፣ አካሉም ይሰበሰባል። እረፍት የሚያገኘው ለዛ ነው። ቀን እግሩም ሰውነቱም አካሉም አይምሮም ይባክናል። ብዙ ነገር ነው የሚያስበው። በዚህ ወጥቼ በዚህ ወርጄ ነው የሚለው። የሌሊት አይምሮ ግን የተሰበሰበ ስጋም እንዲሁ ወደዛና ወደዚህ ከመውጣት ከመውረድ የሚሰበሰብበት ስለሆነ አካልን ለመሰብሰብ አይምሮን ለመሰብሰብ የሚማሩትን ትምህርት ልብ ለማለት የሚጠቅም ጊዜ ስለሆነ በተረጋጋ ህሊና ክርስቶስን ለመስማት ኢየሱስን ለመስማት በሌሊት ወደ ኢየሱስ ሄደ ይላል። ሌላው እንግዲህ ሌሊት የኃጢአት ምሳሌ ነው ይላል። ሌሊት የኃጢአት ምሳሌ ነው ይላል። በሌሊት እንግዲህ ሌሊት የኃጢአት ምሳሌ ነው ይላል። ኒቆዲሞስ ኃጢአተኛ ደካማ መሆኑን ስላወቀ በሌሊት ወደ ብርሃን ሄደ ይላል። እንግዲህ ይገርማችኋል። በሌሊት ወደ ብርሃን ነው ሄደው። ብርሃን ኢየሱስ ክርስቶስ ነው። ህይወቱን ሊያበራ የሚችል አይምሮን ሊያበራ የሚችል ብርሃን ብሪት የሆነች ወንጌል ሊሰጥ የሚችል የጨለማውን ዘመን ሊያሳልፍ የሚችል አንድም የጨለማ የተባለውን ስጋዊ ዕውቀትን በሰማያዊ ዕውቀት ወደሚለውጠው ወደ ዘላለም ህይወት ሊያስገባ ሊሾም ወደሚችለው ወደ እውነተኛው መምህር ወደ ኢየሱስ ክርስቶስ ሄደ ማለት ነው። እንግዲህ በዚህም የተነሳ ከጨለማ ከስጋ ዕውቀት ወደ ብርሃን መንፈሳዊ ዕውቀት ለመሸጋገርም ጭምር ነው ይላሉ። ለመሸጋገርም ጭምር ነው ይላሉ። እንግዲህ በተለይ መዝሙር 76 መኃልየ 3:1 እነዚህ ነገሮችን ማየት እንችላለን። ማለት ለምሳሌ የኃጢአት ምሳሌ እንደሆኑ ለምሳሌ ጠቢቡ ሰለሞን በዚህ በመኃልየ መጽሐፍ ላይ እንዲህ የሚል ሐሳብ አቅርቧል። 3:1 ላይ ሌሊት በምንጣፌ ላይ ነፍሴ የወደደችውን ፈለግኩት ፈልጌ አላገኘሁትም ይላል። በምንጣፌ ላይ ምንጣፍ የተባለው ኃጢአት ነው። ማን ነው ምንጣፍ የተባለው? ስጋ ነው ይላሉ ሊቃውንተ ቤተክርስቲያን ሲተረጉሙ ይላሉ። ምንጣፍ የተባለው ስጋ ነው ይላል። ስጋ ነው። ሌሊት የተባለው ደግሞ ኃጢአት ነው። በኃጢአት ውስጥ ሆኜ ነፍሴ የወደደችውን የነፍሴ መድኃኒት የሚሆነው ፈለኩት ግን አላገኘሁትም ይላል። አንድ ሰው ክርስቶስ ኢየሱስን የነፍሱን መድኃኒት ለማግኘት በኃጢአት ውስጥ ወድቆ ሳይሆን በምንጣፉ ላይ ሆኖ ሳይሆን መንፈሳዊ ነገርን በመስራት ለንስሐ በመትጋት ሊያየው ሊያገኘው እንደሚችል በተለይ ጠቢቡ ሰለሞን በዚህ በመኃልየ 3:1 ላይ ይናገራል። ሌላው መዝሙር 76 ቁጥር 6 ላይ እንዲሁ ደግሞ ቅዱስ ዳዊት የሌሊትን ሐሳብ መዝሙር 76 ቅንፍ 77ን ማየት እንችላለን። ቁጥር 6 ላይ በሌሊት ከልቤ ጋር ተጫወትኩ ነፍሴንም አነቃቃኋት እግዚአብሔር ለዘላለም ይጥላልን እንግዲህ ቸርነቱን አይጨምርምና። እንግዲህ በሌሊት ምን አለ ቅዱስ ዳዊት? ከልቤ ጋር ተጫወትኩ፣ አወራሁ፣ ተነጋገርኩ ከልቤ ጋር ኃጢአቴን በደሌን አሰብኩኝ፣ ወደ እግዚአብሔር መመለስ እንዳለብኝ አጤንኩኝ፣ አሰብኩኝ። ከልቤ ጋር ደግሞ ስጫወት ኃጢአተኛ በሆንም በደለኛ በሆንም ነገር ግን እግዚአብሔር በደለኞችን እስከ መጨረሻ ጨክኖ ይጥላልን ብዬ አሰብኩኝ ይላል። ይጥላልን እንግዲህ ቸርነቱን አይጨምርምን? በደላቸውን ለሚያስቡ ሰዎች በሌሊት በኃጢአት ወድቀው በደላቸውን ለሚያስቡ ሰዎች በንስሐ ራሳቸውን ለሚያዘጋጁ ሰዎች እግዚአብሔር ቸርነቱን አያደርግምን ብሎ በሌሊት ከልቤ ጋር ተጫወትኩ አወራሁ እያለ ይናገራል። እንግዲህ ምስባኩም ያው እሱ አስቀድሞ ዩቲዩብ ላይ እና ቲክቶክ ላይ ስለተጫነ እሱ ተመልከቱ። አወጽቀኒ ሌሊተ ወፈተንኮ ለልቤ በሌሊትም ጎበኘኝ ልቤን ፈተንከው ምንም ያገኘህብኝ ነገር የለም እያለ ይናገራል። እንግዲህ ከዛ ደግሞ ሌሊት የሚለው የብሉይ ኪዳን ምሳሌ ይላል። ኒቆዲሞስ እኔ መምህረ ኦሪት እንጂ መምህረ ወንጌል አይደለሁም። እንግዲህ 5500 ዘመን የምን ዘመን ይባላል? የጨለማ ዘመን ይባላል። የስጋ ዕውቀት
ከዚህ ዓለም ጨለማ አያላቅቅም፣ ወይ ደግሞ ብሬት የሆነችውን መንግስተ ሰማያትን እንድንወርስ አያደርገንም። ስለዚህ አንድም በሌሊት ወደ ኢየሱስ ክርስቶስ የሚሄዱ ምሳሌ ይላሉ ሊቃውንት። ሌሊት የብሉይ ኪዳን ምሳሌ ናት። ሌሊት ብርሃን፣ ንጋት ደግሞ የሐዲስ ኪዳን ምሳሌ። ኒቆዲሞስ እኔ መምህረ አይሁድ መምህረ ኦሪት ነኝ፣ ስለዚህ መምህረ ወንጌል ወደሆንከው ብሬት የሆነችውን ወንጌልን የምትሰጥ የምታበራ ለሰው ልጆች ሁሉ የምታበራ እውነተኛ ብርሃን ወደሆንከው ወደ አንተ፣ ወይ ደግሞ ለሰው ልጆች ሁሉ እውነተኛ መንገድን ወደምትቀልጠው ወደ ወንጌል ይህን ወደምትሰጥ ወደ አንተ መጥቻለሁ ለማለት በሌሊት ወደ እርሱ ይመጣ ነበር የብሉይ ኪዳን ምሳሌ ነው ብለው በዚህ ተጠ ሌላው በቀንም በሌሊትም ትገዛለህ ማለት ትገኛለህ ሲል ነው ይላሉ አንዳንድ ሊቃውንት ይላሉ። በቀንም በሌሊትም ትገኛለህ። ጌታችን ኢየሱስ ክርስቶስ 24 ሰዓት ይመለካል፣ 24 ሰዓት ይሰለሳል፣ ይቀደሳል። በሌሊትም ትገኛለህ፣ በሌሊት ትመለካለህ፣ በሌሊት ትገዛለህ። በቀን ብቻ አይደለም፣ በሌሊትም ትገኛለህ። አንድም በዚህ በሌሊት ወደ ኢየሱስ ክርስቶስ መጣ የሚለው እንዲህ አይነት ትርጓሜ ይሰጣሉ። ሌላው ጌታ በቀንም በሌሊትም ይኖራል፣ ይመለካል፣ ይሰራል እንዳሁኑ ማለት ነው። ሌላው የሕዝብ መሪ ስለሆነ ነው ይላል። የሕዝብ መሪ ስለሆነ ይህ ማለት ምንድን ነው? ለምሳሌ በሌሊት የሄደው በቀን ሕዝብ ሰብስቦ አልሄደም ኒቆዲሞስ። ለምን? የሕዝብ መሪ ሲኮን አንድን ነገር ያልተረጋገጠ ነገር እርግጠኛ ያልሆነበትን ነገር ሕዝብ እንዲካፈል ማድረግ አይቻልም። በተለይ በዚህ ዘመን የሕዝብ መሪ የሆኑ ሰዎች ፖለቲከኞች በጣም ሊጠነቀቁ የሚገባው ወይ ደግሞ የማይጠነቀቁት ነገር ይሄ ነው። እነሱ ያላጣሩትን ያልሰሙትን እርግጠኛ ያልሆኑበትን ነገር ማሰማትና ሰው እንዲሰማው ማድረግ በራሱ ትክክል አይደለም። አንዳንድ ጊዜ ከቤተ መንግስት ጭምር ያልተጣራ መረጃ ሲወጣ እናያለን። ከዛ በኋላ ተጣርቶ ወይ ደግሞ ሳይረጋገጥ ሁሉ ይወጣል አይደል? ብዙ አይነት መረጃዎች ሰምተናኛ በቴሌቪዥን መስኮት በርከት ያሉ መረጃዎች። ከዛ በኋላ ከቆይታ በኋላ ያ ነገር እውነት ሳይሆን ሲቀር ለምሳሌ ያው ወደ ፖለቲካው አንግባ እንጂ 1 2 3 ብለን ብዙ ነገሮችን መጥቀስ እንችላለን። ስለዚህ የአይሁድ መምህር ነው፣ ለህዝቡ ይጠነቀቃል ኒቆዲሞስ። ስለዚህ ምንድነው ያለው? ቆይ መጀመሪያ እኔ በሌሊት ሄጄ ይህንን ሰው ይህንን ታምራት ይህንን ድንቅ ስራ የሚሰራውን ጌታ በሌሊት ሄጄ ከተማርኩ በኋላ ከሰማው በኋላ ከተረዳው በኋላ ነገሩን እውነት መሆኑን ካረጋገጡኝ ከዛ በኋላ እኔ ሄጄ እናገራለሁ፣ መምጣት የሚፈልገውን ሰው ጋብዛለሁ። የህዝብ መሪ እንዲህ ነው መሆን ያለበት። ያልተረጋገጠ ያልተፈተሸ ያልተጣራ ነገር ይዞ ህዝብ ፊት መቅረብ አይቻልም። ስለዚህ አንድም ኃላፊነት ስላለበት ኒቆዲሞስ ኃላፊነቱን ሊወጣ ስለሚገባው እንግዲህ ኒቆዲሞስ የስሙ ትርጉም አይተናል። ከዛ በኋላ የአይሁድ አለቃ ምን ላይ እንደተሾመም እንደሚሰራ ማን እንደሾመው አይተናል። የእስራኤል መምህር ምን እንደሚያደርጉት የአይሁድ አለቆች ይሄንንም አይተናል። ባለጠጋም ነበረ። ባለጠግነቱ ግን ወደ እግዚአብሔር መሄድን ከእግዚአብሔር ጋር መሆንን አላገደውም። ይሄን የሚያደርጉ ስልጣን ዕውቀትና ሀብት የሚስማማላቸው ይሄም ወደ እግዚአብሔር ከመሄድ የማያግታቸው ሰዎች በቁጥር በጣም አናሳ ናቸው። ከነዚህም ይሄንን ከታደሉ መካከል ኒቆዲሞስ አንዱ ነው። ስለዚህ ይሄንን አድርጓል ማለት ነው። ስለዚህ ኒቆዲሞስ ወደ ጌታ ኢየሱስ ክርስቶስ ይመጣ ነበር። ለምን ይመጣ ነበር ካልን ውዳሴ ከንቱ ፈልጎ ሰዎች ትምህርት ሳይካተትለት ሳያቅ እንዴት ይማራል ብለው እንዳይነቅፉት ክብሩም እንዳይቀንስ ነው። ሁለተኛ አይሁድን ፈርቶ ነው። አይሁድን የፈራው ለምንድን ነው? በቀን ኢየሱስ ክርስቶስ ጋር ቢታይ ከሱ ጋር አብሮ ቢሆን ከምኩራብ ይባረራል፣ ሀብቱም ሊቀማ ሁሉ ይችላል። እንደገና ደግሞ ከሹመቱም ሊሻር ይችላል። አይሁድን ፈርቶ ነው። ሶስተኛ በተረጋጋ ሕሊና ለመማር እንግዲህ የሌሊት ሕሊና እንደምታውቁት ብዙ በሀገራችን በኢትዮጵያ የቆሎ ትምህርት ቤት የአዳሪ ትምህርት ቤት የሚሰጡት ሌሊት ነው። ሌሊት የቆሎ ትምህርት ቤት በተለይ ባለፈው በስለ ደብረ ዘይት ስናወራ አንዳንድ ሐሳቦችን ነግሬያቸዋለሁ። በሌሊት ደቀ መዛሙርቱ በደብረ ዘይት ተራራ ላይ ትምህርት ይማራሉ። ቀን ሲያስተምር ከዋለው የረቀቀባቸውን እየጠየቁ ይመለስላቸዋል። ኒቆዲሞስም እንዲሁ እንደ ቆሎ ተማሪ ሌሊት እየመጣ ይማራል። አይምሮ ስለሚሰበሰብ አካልም ስለሚያርፍ ከድካም ስለሚያርፍ ያ ጌታን ለመስማት መንፈሳዊ ዕውቀትን ለመስማት ምቹ ጊዜ ስለሆነ በዚህ ምክንያት ሌሊት ይመጣ ነበር። አንድም ሌሊት የኃጢአት ምሳሌ ነው ይላል። ኒቆዲሞስ ኃጢአተኛ ደካማ መሆኑን ስላወቀ ወደ እውነተኛ ወደ ብርቱ ወደ ብርሃና ወደ ክርስቶስ መጣ።
ከጨለማ ከስጋዊ ዕውቀት ወደ ብርሃን መንፈሳዊ ዕውቀት አደገ ይላል። የኒቆዲሞስን መንፈሳዊ እድገት እናያለን። በኋላ ላይ ራሱ ታሪኩ ይወስደናል። ከዛ በኋላ የብሉይ ኪዳን ምሳሌ ነው ይላል ኒቆዲሞስ። እኔ መምህር አይሁድ እንጂ መምህረ ወንጌል አይደለሁም። ስለዚህ አንተ ብርት የሆነችን ወንጌል የምታስተምር የሰውን ልቦና የምታበራ መንገድ የምታበራ እውነተኛ መምህር ነው በማለት ወደ ኒቆዲሞስ መምጣቱን አይተናል። ሌላው በቀንም በሌሊትም ትገዛለህ። ጌታ በቀንም በሌሊትም ይኖራል ይመለካል። ስለዚህ አንተ በቀን ብቻ ሳይሆን በሌሊትም የምትታጣ አይደለህም የሚል ትርጓሜ ሰጥተውታል። ሌላው የሕዝብ መሪ ስለሆነ ኒቆዲሞስ በሌሊት ወደ ጌታ ይሄድ ነበረ ይላል ሊቃውንት። እንግዲህ የሕዝብ መሪ ማለት አንድ መምህር በሕዝቡ ላይ የተሾመ አለቃ መምህር ለሰው መናገር ያለበት እሱ መጀመሪያ ያየውን የሰማውን ያጣራውና ያመነበትን ነገር ነው። በቀን ሕዝብ ሰብስቦ ቢሄድ እሱ ያላወቀውን ያላጣራውን በመስማት ሰው ሊሰናከል ይችላል። ጥሩ ነገር ከሆነ ጥሩ እድል ይገጥመዋል። ግን ጥሩ ነገር ላይሆን ቢችል ደግሞ እንደ ኃላፊነት ዋጋ የሚከፍልበት ከሹመቱ የሚሻርበት መንጋውን ደግሞ በጥንቃቄ የተሰጠውን አድራ የማይጠብቅበት ሁኔታ ውስጥ ስለሚገባ ሌሊት ሊያጣራ ሊሰማ ሄደ። መምህር ሆይ የሚሉትን አባቶቻችን በጣም በብዙ መንገድ ይፈቱታል። አንደኛ በትህትና ቀረበው፣ አናገረው፣ አከበረው ይላሉ። መምህር ሆይ ብሎ በትህትና ሽንገላ የሌለበት በዚህ በማቴዎስ 23 ላይ እንደተጻፈ እርስ በርሳቸው ቀሚሳቸውን እያስረዘሙ ፈሪሳውያን ጸሐፍት ፈሪሳውያን በሙሴ ወንበር ተቀምጠዋል። መምህር ይባባላሉ። ለመኮፈ በሰው ዘንድ ለመመሰጋገን ሳይሆን የጌታችን እውነተኛ መምህርነትን በመረዳት ምን አለ ኒቆዲሞስ መምህር ሆይ አለ። መምህር ሆይ የሚሉትን በምን ተረጎሙት አባቶቻችን? አንደኛ በትህትና ቀረበው፣ አናገረው፣ አከበረው ይላል። ማንን? ጌታችን ኢየሱስ ክርስቶስ። አንደኛስ መምህር ሆይ ማለቱ እኔ ስጋዊ መምህር ነኝ፣ እውነተኛ መምህርነት የሚገባው ላንተ ነው፣ መንፈሳዊ ዕውቀትን ሰማያዊ ዕውቀትን ስለምትገልጥ አንድም እንኳን እኔ እንኳን ስጋዊ ዕውቀትን ያስኩኝ የዚህ ዓለም ጥበብን ያስኩኝ የሚያልፍ ዕውቀትን ያስኩኝ የሚጠፋ ዕውቀትን ያስኩኝ እኔ መምህር ተብያለሁ፣ አንተስ እንዴታ? ስለዚህ እንኳን አንተ የሰማዩ መምህር ሰማያዊ ምስጢርን የምትገልጽ አማናዊ መምህር ክርስቶስ የሆንክ መምህር የተናገርከውን የምትፈጽም በጥበብ በሞገስ የምትናገር ምስጢር የምትገልጥ እውነተኛ መምህር ቀርቶ እኔ እንኳን ራሴ መምህር የአይሁድ መምህር ተብዬ የለም ወይ ብሎ መምህር ወይ ብሎ አከበረው። ሌላው ይገርማቸዋል። ኒቆዲሞስ እንደምታዩት በጣም ሽማግሌ ነው። እድሜው ገፋ ያለ ነው። በእድሜ ቢበልጠውም በክብር ግን ይበልጠዋልና እንግዲህ ጌታችን የዛ ሰዓት ላይ የ30 ዓመት ወጣት ጎልማሳ ነው። ኒቆዲሞስ ደግሞ ሽማግሌ ነው ማለት እድሜው የገፋ ነው። ስለዚህ ምንም እንኳን እድሜው ትልቅ ቢሆንም ኒቆዲሞስ እድሜው ትልቅ ቢሆንም ምንም እንኳን የኢየሱስ ክርስቶስ በስጋ የተገለጠበት እድሜው አናሳ ቢሆንም ነገር ግን በክብር ከእርሱ በፊት እንደነበረ የእርሱ ፈጣሪ ገዢ እንደሆነ በመንፈስ ተረድቶ መምህር ሆይ ብሎ አከበረው። እውነተኛ መምህር ስጋዊና መንፈሳዊ ዕውቀትን የምትገልጥ ብሎ አከበረው ይላል። አንድም ረቢ ሰገደ በመንፈቀ ሌሊት ለረቢ አኮኑ አጥባይት ምን አጥባይት ዘያቢ። ይሄ ባለቅኔ ቅድም የነገርኳችሁን ረቢ ሰገደ በመንፈቀ ሌሊት መምህር ሰገደ በመንፈቅ ሌሊት በእኩለ ሌሊት መንፈቅ ማለት ግማሽ ማለት ነው። የቀን ግማሽ እኩለ ሌሊት ማለት ነው። ስለዚህ ረቢ ሰገደ በመንፈቀ ሌሊት ለረቢ አኮኑ አጽባይት ምን አጽባይት ያቢ። ይህን ባለቅኔን የተናገረው ይላሉ ሊቃውንት። ምን ማለት ነው? መምህሩ ለመምህሩ ሰገደ ይላል በሌሊት። መምህር የተባለው ኒቆዲሞስ ለእውነተኛው መምህር ለኢየሱስ ክርስቶስ ምን አለ? ሰገደ፣ አከበረው፣ ተገዛለት። በምን? በመንፈቀ ሌሊት በእኩለ ሌሊት። ከዛስ አኮኑ አጽባይት ምን አጽባይት ያቢ ይላሉ። ከጣትም ጣት ይበልጣልና ከጣትም ጣት ይበልጣልና። አታችኋል? እንኳን ከስጋዊ መምህር መንፈሳዊ ቀርቶ እንኳን ከብሉይ ኪዳን መምህር የሐዲስ ኪዳን መምህር ክርስቶስ ብሉይንም ከሐዲስንም የሚያስተምር ያጻፈ የተናገረ ብሉይም ሐዲስም የሆነ ነው። ስለዚህ እንኳን ከመምህር ቀርቶ ከጣትም ጣት ምን ይላል? ይበልጣል። ለምሳሌ 5 ጣታችሁ አለ። ከዚህ ጣታችሁ እያንዳንዳቸው ራሳቸው የሆነ ባህሪ አላቸው። አሁን ለምሳሌ ይሄ አጠር ያለ ወፈር ያለ ነው። እቺኛዋ ደግሞ ቀጠን ያለች ነች። ይሄ ደግሞ ረዘም ያለ ነው። እነዚህ ደግሞ አነስ ያሉ ናቸው። ስለዚህ እያንዳንዱ ጣቶቻችን 5 ቢሆኑም የራሳቸው
መበላለጫ አይነት። አንደኛው ረዘም ያለ ነው፣ አንደኛው አጠር ብሎ ለምሳሌ እቺ አጠር ብላ ቀጠን ያለች ናት ጣታችን አይደል? ይሄኛው ደግሞ እንደዚች አጠር ብሎ ግን ወፈር ያለ ነው አውራ ጣት የሚባል። ይሄ ማለኛው ጣት ደግሞ ረዘም ያለ ነው። ስለዚህ አኮኑ አጽባይት ምን አጽባይት ያቢ ረቢ ሰገደ በመንፈቀ ሌሊት ለረቢ ብለው ሊቃውንት እንደዚህ አድርገው ያመሰጥራሉ። ስለዚህ መምህር ለመምህር በኩለ ሌሊት በመንፈቀ ሌሊት ሰገደ ከጣትም ጣት ይበልጣልና አሉ። ሌላው ከእግዚአብሔር እንደመጣ እናውቃለን ይላል። በቀጣይ ምን የሚል ቃል እናገኛለን? ከእግዚአብሔር እንደመጣ እናውቃለን። ምን ማለት ነው? ከእግዚአብሔር አካል ዘማካል ባህሪ ዘእምባህሪ ተወልደ እንደመጣ እናውቃለን ማለት ነው ይላል። አንድም ከፍሎ አዋቂ ከፍሎ አማኝ ነው ይሉታል ሊቃውንቱ። አንድም ደግሞ መንፈስ ቅዱስ ያመለከተውን ተናገረ። በቅን ልቦና ነው የመጣው። በነገራችን ላይ በሌሊት የመጣው እንደ ሌሎቹ ፈሪሳውያን በግብዝነት ክርስቶስን ከቃሉ ከትምህርቱ ስተት አግኝቶ ለመክሰስ ለመወንጀል ሳይሆን እውነትም ሰማያዊ ምስጢር የክርስቶስ ቃሉ ተአምራቱ መስጦት ይሄንን በልቦና ያሳድር ነው የመጣው። ለዛ ነው ጌታችን ኢየሱስ ክርስቶስም ኒቆዲሞስን መምጣቱን አልገፋው። የሆነ ሳለ በእርግጥ በንግግሩ ሲጠራጠር ገሰጽ አድርጎታል እናየዋለን። ግን አመጣጡ ለመልካም ለማወቅ ለመረዳት ነበር። ስለዚህ ምን አለ? ከእግዚአብሔር እንደመጣ እናውቃለን ማለቱ አንድም ከእግዚአብሔር አካል ዘማካል ባህሪ ዘእምባህሪ ተወልደ እንደመጣ እናውቃለን። አንድም ምን አለ? የምትሰራው ስራ ትምህርት ከእግዚአብሔር ካልተላከ ወይም ደግሞ ከእግዚአብሔር ያልመጣ ካልሆነ በስተቀር ማንም ይህንን ሊሰራ አይችልም። ይህንን ሊሰራ አይችልም ማንም ሰው። ለምሳሌ ማቴዎስ 7:14 ላይ ክፉ የሚሰሩ መልካም የሚሰሩ ሰዎች ከፍሬያቸው ታውቋቸዋላችሁ። ለምሳሌ ማቴዎስ 7:17 ላይ እንመልከት። እንግዲህ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ከክፉ ዛፍ ክፉ ፍሬ ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻልም። መልካም ፍሬ የሚያደርግ ዛፍ ሁሉ ይቆረጣል። ምን ማለት ነው? እዚህ ጋር ከእግዚአብሔር የመጣ ሰው መልካም ነገርን ይሰራል፣ ከሰይጣን የሆነ ደግሞ ክፉ ነገርን ያደርጋል። እነኚህ ሰዎች በፍሬያቸው ይታወቃሉ፣ ከሚሰሩት ስራ ይታወቃል። ስለዚህ ከእግዚአብሔር የመጣ ሰው የእግዚአብሔር መልእክተኛ ሁሉ ጊዜ ምንን ያደርጋል? መልካም ነገርን ይናገራል፣ መልካም ነገርን ይሰራል፣ መልካም ነገርን ያደርጋል። ስለዚህ ከእግዚአብሔር እንደመጣ እናውቃለን ማለት የምትሰራቸው መልካም ነገሮች፣ የምታስተምራቸው ትምህርቶች እውነተኛ የእግዚአብሔር መልእክት ነው። ከእግዚአብሔር ካልሆነ በስተቀር እንዲህ አይነት ነገሮችን ማንም ሰው ሰርቶ ማያውቅም፣ ወደፊት ሊሰራ አይችልም ይላል። አንድም ከፊል አማኝ ነው ይላሉ አባቶቻችን። ኒቆዲሞስ ማለት በእምነቱ ሙሉ ያልሆነ ማለት ምን ማለት ነው? እግዚአብሔር የሆነውን እርሱን ክርስቶስ ኢየሱስን የእግዚአብሔር መልእክተኛ አደረገው ይላሉ። ከእግዚአብሔር ተልከ እንደመጣ የሚለው ምን አሉ? ከእግዚአብሔር ተልከ እንደመጣ እናውቃለን አለ ኒቆዲሞስ። እሱ ግን ከእግዚአብሔር የተላከ ሳይሆን ራሱ እግዚአብሔር። በእርግጥ መጽሐፍ እስመ በፈቃዱ ወበስምረት አብ ወመንፈስ ቅዱስ መጽአለንን አብ ወልድ ኢየሱስ ክርስቶስን ወደዚህ ምድር ልኮታል። የላከው ግን በግድ ልጅ አባት ልጁን እንደሚልክ በግድ ሳይሆን በራሱ በወልድ ፈቃድ ነው። እስመ በፈቃዱ ወበስምረት አብ ወመንፈስ ቅዱስ መጽአለንን በእርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ መጥቶ አዳነናል። ስለዚህ አንድም በመንፈስ ቅዱስ የተገለጠለትን ከብሉይ ኪዳን ከነቢያት የተማረውን ምስጢሮችን ተናገረ። አንድም ደግሞ በከፊል አማኝ የእግዚአብሔር መልእክተኛ አድርጎ ክርስቶስ ኢየሱስን ተናገረ ይላል። ከዛ አንተ የምታደርገውን ከእግዚአብሔር ያልሆነ ሰው ሊያደርገው አይችልም ይላል። እሺ እንግዲህ ቀጣይ አንተ የምታደርገውን ከእግዚአብሔር ያልሆነ ሰው ሊያደርገው ስለማይችል ስራ ሰማያዊ በመሆኑ አመጣጥህ ይጠቁማል። አንድም ምን ማለት ነው ይላሉ ሊቃውንተ ቤተክርስቲያን፣ ስራክ የምትሰራው ስራ የምታደርገው ታምር ከሰማይ መምጣትን ያጠይቃል። ከሰማይ ያልመጣ ሰው ወይ ደግሞ ሰማያዊ መልእክትን ያልያዘ ሰው እንዲህ አይነት ድንቅ ስራ እንዲህ አይነት ድንቅ ታምር ሊያደርግ አይችልም ይላል። አንተ አሁን እየሰራ ያለኸውን ምድራዊ ሰው ከዚህ በፊት አልሰሩትም ወደፊትም አይሰሩትም ይላል። ምድራዊ የሆኑ ስጋዊ የሆኑ ሰዎች ከዚህ በፊት አልሰሩትም ወደፊትም እኛ እንኳን ሰርተነው አናውቅም። ስለዚህ ስራ የምታደርገው ነገር አጠቃላይ ከሰማይ እንደመጣ ወይ ደግሞ ሰማያዊ ሐሳብ መሆኑን የሰማይ እግዚአብሔር ስራ መሆኑን ይጠቁማል ብለው ይናገራሉ። ሌላው እምነቱ ፍጹም አልነበረምና ከእግዚአብሔር የተላከ አንድ ሰው መስሎት ነበር ይላል። መምህር ሆይ በማለት በተለይ በዚህ አመስግኖታል። ስለዚህ ከእግዚአብሔር እንደመጣ እናውቃለን
አንተ የምታደርገው ከእግዚአብሔር ያልሆነ ሰው ሊያደርገው ስለማይችል በማለት ኒቆዲሞስ ኢየሱስ ክርስቶስ ሲሰራ የነበረውን ተአምር ከእግዚአብሔር የሆነ ሰው ካልሆነ በስተቀር በስጋዊ ጥበብ እንደማይሰራ ኦሪትን ነቢያትን ስለሚያውቅ በዚህ ምክንያት ለኢየሱስ ክርስቶስ ሐሳቡን ሲያቀርብ ሲያመሰግነው እናያለን። ይገርማችኋል፣ ጌታችን ይህን ሁሉ ነገር ኒቆዲሞስ ከተናገረ በኋላ ምን አለ? ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግስት አይገባም። እኔ በጣም ነው የሚገርመኝ። ምክንያቱም አሁን ሐሳቡ የይሁት ወንጌሉን ስታዩት ጌታችን ኢየሱስ ክርስቶስ የተናገረውና ኒቆዲሞስ የተናገረው አንዳንዴ የሐሳብ አለመግባባት የሚመስል ሐሳቦች ይኖራሉ። ለምን? ኒቆዲሞስ የተናገረውን ስሙት። ምንድነው ያለው? መምህር ወይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን እነዚህን ምልክቶች ሊያደርግ አይችልም የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስ መልሶ እውነት እውነት እልሃለሁ ዳግመኛ ካልተወለድክ በስተቀር ወደ እግዚአብሔር መንግስት ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ላይ አይችልም አለው ይላል። ይሄንን ሊቃውንት ሲያብራሩ ምን ይላሉ? ከስጋ ካልተወለደ ከመንፈስ ቅዱስ መወለድ አይቻልምና አንደኛ በማድነቅ ብቻ የእግዚአብሔር መንግስት አትገኝም ይላሉ። አንተ ከእግዚአብሔር ነው የተላከው፣ እግዚአብሔር ባትላክ ይሄንን ስራ አትሰራም። ይሄ ደግሞ ከእግዚአብሔሩን ሰዎች ምልክቶች ናቸው እያለ ኒቆዲሞስ ኢየሱስ ክርስቶስን አደነቀው። ጌታችን ማለት የነበረበት ምንድነው? አይ አታድንቀኝ ወይም ደግሞ አው ልክ ነህ ነበር መልሶ። አሁን ከዚህ ሐሳብ ከመጻፉ ግን ምንድነው የሆነው? ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም አለው። ምን ማለት ነው ብለው ሊቃውንቴን ሲፈቱ ምን ይላሉ? በማድነቅ ብቻ መንግስተ ሰማያት አትገኝም። ለምሳሌ አንድ መምህር ሲያስተምር አቤት እከሌ መምህር እከሌ ሲያስተምር ምሳሌዎቹ፣ የቃላት አጣጣሉ፣ የቀለም አደራደሩ በቃ የተሸመደደ የተጻፈ ነው የሚመስለው ብለን መምህራንን በማድነቅ የእግዚአብሔር መንግስት አትገኝም። እየሰማችሁ ነው? የገባችሁ ነው? ጌታችን ኢየሱስ ክርስቶስ ኒቆዲሞስ መምህር ወይ ከእግዚአብሔር ተልከሃል፣ አንተ የምታደርገው ነገር ማንም አያደርግም እያለ ሲነግረው ጌታችን ምን አለ? መለስ አድርጎ ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግስት አይገባም አያይም ማለት። ስለዚህ መምህርን በማድነቅ አስተማሪን በማድነቅ ብቻ የእግዚአብሔር መንግስት አትገኝም። በምን ጭምር ነው? ምስጢራትን በመፈጸም ጭምር ነው አለ። ልብ በሉ፣ ይሄ በጣም የነገረ ድነት ትምህርት ነው። ምስጢራትን ጭምር በመጠበቅ እንጂ ለምሳሌ እኛ ሁላችን በየጉባኤው እየሄድን አቤት መምህር ከሌ ሲያስተምሩ፣ አቤት አባ ከሌ ሲያስተምሩ፣ አቤት ከሌ እንደዚህ ሲያደርግ፣ አቤት ዘማሪው ሲዘምር፣ አቤት ማህሌቱ፣ አቤት ቅዳሴው ብንል በአድንቆት በማድነቅ ብቻ የእግዚአብሔር መንግስት ምን አትልም አትገኝም። ድጋሚ መወለድ አለበት ማለት ምስጢራትን መፈጸም አለብህ ነው። ኒቆዲሞስ ይሄን ባልክ በማለት ብቻ የእግዚአብሔር መንግስት ወራሽ አትሆንም። ስለዚህ ምስጢራትን ምን ማለት አለብህ ያለው ነው ጌታችን፣ መፈጸም አለብህ። እንዴት ነው ምስጢራትን የሚፈጽመው ብትሉት፣ ሰው ዳግመኛ ካልተወለደ በስተቀር ወደ እግዚአብሔር መንግስት አይገባም። ወደ እግዚአብሔር መንግስት ሊያይ አይችልም። ማን ነው ይሄን ያለው? ጌታችን ኢየሱስ። ምን ማለት ነው? ከስጋ ካልተወለደ ከመንፈስ መወለድ አይችልም ይላል። ከስጋ ካልተወለደ አንደኛ ሰው ዳግመኛ ማለት የስጋ ልደት የመጀመሪያ አድርጎ የመንፈስ ልደት ደግሞ ሁለተኛ አድርጎ ዳግመኛ። ሰው ዳግመኛ ካልተወለደ ማለት መጀመሪያ ከእናት ከአባቱ ተወልዷል፣ ሁለተኛ ደግሞ ከመንፈስ ቅዱስ ከማዮርዳኖስ ከአብራ ከመንፈስ ቅዱስ ይወለዳል። ስለዚህ ዳግመኛ ነው። ዳግመኛ ለምን ተባለ? ጥምቀት ዳግመኛ ልደት ለምን ተባለ ቢባል መጀመሪያ ሰው ከእናት ከአባቱ ካልተወለደ አይጠመቅም። ስለዚህ የመጀመሪያው ልደት ከእናት ከአባት መወለድ ሲሆን ሁለተኛው ልደት ደግሞ በ40 እና በ80 የምንወለደው የምንጠመቀው ጥምቀት መንፈሳዊ ልደታችን ነው። ስለዚህ ሁለተኛ ልደት ተብሏል። አንድም ከስጋ ልደት ለመንፈስ ልደት ቀዳማዊ ነው ይላል። አንድም የስጋ ልደት ለመንፈስ ልደት ቀዳማዊ ነው ማለት በስጋ መወለድ በመንፈስ ለመወለድ የመጀመሪያ ነው ይላሉ ሊቃውንት። አንድም አንተ ትምህርትና ታምር ታደንቃለህ፣ ሰው የሚድነው ትምህርትን ተምሮ ብቻ አይደለም ፈጽሞ ምስጢራትንም አከናውኖ ጭምር ነው ይላሉ ሊቃውንት። ሌላው ከስጋ የተወለደ ስጋ ነው የሚለው ሐሳብ ላይ እንሄዳለን። ወደ እግዚአብሔር መንግስት አይገባም አያይም ማለት ሰው። ከዛ ኒቆዲሞስ ቀጥሎ ምን አለ? ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? አይገርማችሁም? ሰው ከሸመገለ በኋላ እንዴት ድጋሚ ሊወለድ ይችላል?
ሽማግሌ ሆኖ እንዴት ማህፀን ውስጥ ሊገባ ይችላል? እንዴት ሊወለድ ይችላል? በመጠንም በአካልም ገዝፎ ሳለ ሕፃን ሆኖ እንደገና ገብቶ መውጣት ይችላል። ሁለተኛስ ወደ እናቱ ማህፀን ገብቶ ሊወለድ ይችላልን አለ። ልደቱን ነግሮት መወለዱን አልነገረውም ነበርና ይላሉ ሊቃውንተ ቤተክርስቲያን። ለምንድን ነው ኒቆዲሞስ ሰው ከሸመገለ በኋላ ሊወለድ ይችላል ያለው ቢሉ አሉ አባቶቻችን፣ መጀመሪያ ዳግመኛ ካልተወለድ ካለው እንጂ እንዴት እንደሚወለድ ጌታችን መጀመሪያ ምን አላለውም ነበር አሉ? አልነገረውም ነበር። ስለዚህ ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግስት አይገባም አያይም ማለት። ስለዚህ ኒቆዲሞስ ቀጥሎ ምን አለ? ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛስ ወደ እናቱ ማህፀን ገብቶ ሊወለድ ይችላል። ይህንን ሊቃውንት ሲተረጉሙ ምን አሉ? መወለድ እንዳለበት ነግሮታል፣ ግን እንዴት መሆኑን እንዴት እንደሚወለድ አልነገረውም ነበር። ከዛስ ጌታችን ኢየሱስ ክርስቶስ አንደኛ መጀመሪያ የመረጃ ጥያቄ ነው ይላሉ። ይሄን እናይበታለን። ከዛ ጌታችን ምን አለ? መጀመሪያ ዳግመኛ ካልተወለደ አለ። ከዛስ እንዴት እንደሚወለድ ደግሞ ይነግረዋል። ምን ብሎ? ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት አይገባም ማለት። አይታችኋል? ኒቆዲሞስን ዳግመኛ ካልተወለድክ ሲለው ኒቆዲሞስ የመሰለው ሽማግሌ ሆኜ ድጋሚ እንዴት ነው እምወለደው? ወደ እናቴ ማህፀንስ እንዴት ነው ምገባው? እንዴት ይሆናል ይሄ ብሎታል ኒቆዲሞስ። ይሄ ግራ ገባው፣ ረቀቀበት ሚስጥሩ። ጌታችን ሲያብራራለት ምን አለ? ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት አይገባም። መወለድ ስልህ አንተ እንደምታስበው እንደምትለው ድጋሚ ወደ እናተ ማህፀን ተመለስ እያልኩ አይደለም። ሰው ከውሃና ከመንፈስ ቅዱስ ካልተወለደ ወደ እግዚአብሔር መንግስት አይገባም። እማይ ብሎ ወልድን፣ መንፈስ ቅዱስ ብሎ መንፈስ ቅዱስን፣ መንግስተ እግዚአብሔር ብሎ እግዚአብሔር አብን አነሳ ይላል። እንግዲህ ሰው የሚጠመቀው በማን ስም ነው? ሰው የሚጠመቀው በ40ና በ80 ቀን ቤተክርስቲያን ስትሄዱ በማን ስም ተጠመቃችሁ? በአብ በወልድ በመንፈስ ቅዱስም ተጠምቀናል አይደል? ስለዚህ ጌታችን ምን አለ? እማይ ብሎ ወልድን፣ መንፈስ ቅዱስ ብሎ መንፈስ ቅዱስን፣ መንግስተ እግዚአብሔር ብሎ ደግሞ እግዚአብሔር አብን ማለት ሰው ከውሃና አለ ከውሃና ብሎ ማንን አነሳ? ወልድን አነሳ። ከመንፈስ ቅዱስ ብሎ መንፈስ ቅዱስን አነሳ። የእግዚአብሔር መንግስት ብሎ ደግሞ ማንን አነሳለው? አብን አነሳ። ስለዚህ ሰው ከውሃና ከመንፈስ ቅዱስ ወይ ደግሞ ከስላሴ ካልተወለደ በስተቀር ከአብ ከወልድ መንፈስ ቅዱስ ካልተወለደ በስተቀር ወደ እግዚአብሔር መንግስት አይገባም ይላል። አንድም ትምህርት በማድነቅ ጽድቅ የለም ሚስጥራትን በመፈጸም ነው እንጂ አለው ጌታችን ኢየሱስ ክርስቶስ ማንን? ኒቆዲሞስን። ከዛስ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው አለ። ከስጋ የተወለደ ምንድነው? ስጋ ነው። ከመንፈስስ የተወለደ መንፈስ ነው አለ። ይህ ማለት ምንድነው? በግዙፍ ስጋ የሚወለዱ ግዙፋን ናቸው ይላል። ከግዙፍ ስጋ የተወለድን ግዙፍ ናቸው ነን። ከረቂቅ መንፈስ የምንወለዱ ደግሞ ረቂቅ ነፍስ ነን። ለምሳሌ አንድ ሕፃን ልጅ ከእናቱ ማህፀን ሲወጣ ይታያል አይታይም? እስኪ መልሱልኝ። አንድ ልጅ ከእናቱ ማህፀን ሲወጣ ይታያል አይታይም? ኦኬ ይታያል አይደል? እሺ ከመንፈስ ቅዱስ ሲወለድስ ለምሳሌ ክርስትና ሄዳችሁ ልጆቻችሁን ክርስትና አስነስታችሁ ታውቃላችሁ፣ ወይም ደግሞ ክርስትና ለማስነሳ ሄዳችሁ ታውቃላችሁ። ከመንፈስ ቅዱስ ሲወለድ ይታያል አይታይም? ስለዚህ ከግዙፍ ስጋ የተወለደ ግዙፍ ነው። ገብታችኋል? ከረቂቅ መንፈስ የሚወለደው ደግሞ ረቂቅ ነው አለ። ከግዙፍ ስጋ የተወለደ ሰው ከእናት ከአባቱ ግዙፋን ከሆኑ ከሚታዩ ከሚጨበጡ ከሚዳሰሱ ከእናትና ከአባቱ የተወለደ ሰው የሚወርሰውም ግዙፍ ነገርን ነው፣ የሚታይን ነው፣ የሚዳሰን የሚጨበጥን መንግስት ነው የሚወርሰው። የሚጠፋ ነገር ነው የሚወርሰው። ግዙፍ ነገር ሁሌ ይጠፋል። ዛሬ የምናየው ነገር ነገ አይኖርም። አሁን በእጃችን ላይ የጨበጥነው ነገር ነገ እኛ ራሱ ግዙፍ ስለሆንን እንበሰብሳለን፣ እንሞታለን። ሁላችንም በክብር የምንነሳ ብንሆንም ነገር ግን ግዙፋን ስለሆንን እንሞታለን። ከስጋ መወለድ ከእናት ከአባት መወለድ ምድራዊ ርስትን ያሰጣል ይላል። አንድም እንላለ ከስጋ የተወለደ ስጋ ነው ማለት ከነሰው ከእናት ከአባቱ ከተወለደ አሉ ሊቃውንት። ከእናት ከአባቱ ከተወለደ ማለት የእናት የአባቱን ንብረት ይወርሳል። ሰው ከእናት ከአባቱ ከተወለደ
ምን አለ? የእናት የአባቱን ንብረት ይወርሳል። ስለዚህ ከመንፈስ ቅዱስ የተወለደ ደግሞ የመንፈስ ቅዱስን ሀብት የመንፈስ ቅዱስን ንብረት ያገኛል ይላል። ምንድነው የእናት የአባት ሀብት ብትሉ አባትና እናት ለልጆቻቸው የሚያወርሱት ውርስ ማለት ነው። በመወለድ ልጅ ከሆነ ከተወለድን የእናትና የአባቶቻችን ልጆች ከሆነን እያንዳንዳችን የቤተሰቦቻችንን ንብረት የምንወርሰው እኛ ነን። ከመንፈስ ቅዱስ ደግሞ ስንወለድ የመንፈስ ቅዱስ ሀብት የሆነውን ጸጋን፣ ሀብትን፣ መንግስተ ሰማያትን የምንወርሰው እኛ ነን። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው ይላል። ሌላው ይህ አይገርምም፣ ይህን አታድንቅም ይለዋል ጌታችን ኒቆዲሞስ። ከዛ በኋላ ምን አለ? ከሰው ከሸመገለ ኢየሱስ ክርስቶስ እንዲህ አለ፣ እውነት እውነት እልሃለሁ ሰው ከዋና ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነዋል። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩኝ አታድንቅ። ከእግዚአብሔር መጥተሃል አላልክም? ከእግዚአብሔር ለመሆን ሰው ይህ የሚደንቅ አይደለም። ከእግዚአብሔር መጥተሃል፣ እግዚአብሔር መጥተሃል ብለሃል። እግዚአብሔር ከእርሱ ጋር የሆነለት ሰው ብዙ ይሰራል፣ እስከዛሬም ብዙ ሰርተሃል ብለሃል። ስለዚህ ይህ ነገር የሚደነቅ አይደለም። በሰው ዘንድ የሚገርም በስጋዊ ጥበብ የሚያስደንቅ ቢሆንም በመንፈሳዊ ነገር ግን የሚያስደንቅ አይደለም። ሊሆን የሚችል ሊከናወን የሚችል ነው ብሎ ሐሳቡን ያነሳለታል። ሐሳቡን ያነሳል። ከዛ ምን አለ ጌታችን ኢየሱስ ክርስቶስ? ምን አለ? ከዛ ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ። አሁን መረጃ ጠየቀ ኒቆዲሞስ። ታውቃለህ፣ እኔ ከሸመገልኩ በኋላ ወደ እናቴ ማህፀን ገብቼ እንዴት እወጣለሁ? እንዴት ሊሆን ይችላል ብሎ ሲጠይቀው ጌታችን ኢየሱስ ክርስቶስ ኒቆዲሞስን እያስረዳው እያስተማረው፣ ስለዚህ ምን አለ? ነፋስ ወደሚወደው ይነፍሳል፣ ድምፁን ትሰማለህ አለ። ከየት እንደመጣ ግን ወዴት እንደሚሄድ አታውቅም። ነፋስ ከዚህ መጣ አይባልም። ከየት እንደመጣ አታውቅም። ወዴትም እንደሚሄድ ነፋስ ከዚህ ነው የመጣው ወደዚህ ነው የሚሄደው አይባልም። ከየት እንደመጣ ወዴት እንደሚሄድ አታውቅም። ድምፁን ትሰማለህ፣ ከየት እንደሚመጣ ወዴትም እንደሚሄድ አታውቅም ማለት ይህ ማለት አካል ግዕዛን የለውም። ነፋስ የሚዳሰስ የሚጨበጥ ነገር የለውም። አስቦ በዚህ ልሂድ ብሎ አይሄድም። ለምሳሌ ነፋስ ለምሳሌ እናንተ ከኢትዮጵያ ስትወጡ መጀመሪያ ከሀገር ቤት አዲስ አበባ ገባለው። ከዛ አዲስ አበባ ገብቼ ኤርፖርት ገባለው። ከዛ ኤርፖርት ቦሌ አየር ማረፊያ ገብቼ በአየር ማረፊያ ወደ ሀገር ይሄዳሉ ብላችሁ አስባችሁ ነው የምትሄዱት። ስትመጡም እዛው የመጀመሪያ ኤምባሲ ትገባላችሁ፣ ከዛ ታረጉና ወደ ኢትዮጵያ ትመጣላችሁ። ነፋስ ግን ግዕዛን አይምሮ የለውም። አስቦ በዚህ ነው የሚሄደው በዛ ነው የምመጣው ብሎ አይደለም። ይታቻል። ስለዚህ ነፋስ ወደሚወደው ይነፍሳል እንጂ ወደሚፈልገው ይነፍሳል እንጂ በዚህ ሄዳለሁ በዚህ አልሄድም ብሎ አስቦ አሰላስሎ የሚያደርገው ነገር አይደለም ማለት። አንድም ነፋስ ወደሚወደው ይነፍሳል፣ ድምፁን ትሰማለህ፣ ከየት እንደመጣ ወዴት እንደሚሄድ አታይም። ነፋስ መጣ እንላለን እኛ አይደል? አይተን አይደለም። ምን ሲያደርግ ነው? ባህር ሲገስጽ፣ ዛፍ ሲያናውጽ ታያለህ እንጂ ወዴት እንደሚሄድ አናውቅም። ለምሳሌ እኛ አዋራው ሲነሳ፣ ዛፎቹ ሲንቀሳቀሱ፣ ማዕበሉ ሲናወጥ፣ ይሄ ነገር ሲከናወን ምን አለ? ንፋስ መጣ እንላለን፣ ግን አናይም። ስለዚህ ምን አለ? በምስራቅ 6 በደቡብ 6 መስኮቶች አሉት ይላል። ንፋስ በዚህ ወጣ በዚህ ገባ አይባልም አለው። ከመንፈስም መወለድ እንዲሁ ነው አለ። እያጠቃለልን ነው ተወዳጆች። ከመንፈስም መወለድ እንዲሁ ነው ማለት እንደ ንፋስ ነው ማለት ነው። ከመንፈስ መወለድ ማለት ሰው ከስጋ ሲወለድ ይታያል፣ ይጨበጣል። ከመንፈስ ደግሞ ሲወለድ አይታይም፣ አይጨበጥም። ታዲያ ያ ሰው ለምሳሌ ቅድም ነግሬያችኋለሁ ብላችሁኛል እናንተ። ከእናታችሁ ማህፀን አንዱ ሰው ከእናቱ ማህፀን ሲወጣ ይታያል? አዎ ይታያል። ይዳሳል? አዎ ይዳሰሳል። ይጨበጣል? አዎ ይጨበጣል። ከመንፈስ ቅዱስ ሲወለድስ ሰው ይታያል? እንዴት እንደሚወለድ አይታይም። ታዲያ አንድ ሰው ለምሳሌ እናንተ እኔ ከመንፈስ ቅዱስ በ40 እና በ80 ቀኔ ተወልጃለሁ፣ ወይ ደግሞ አንድ ሰው ከመንፈስ ቅዱስ የመንፈስ ቅዱስ በ40 እና በ80 ከመንፈስ ቅዱስ ተወልዶ መንፈስ ቅዱስ አድሮበታል ለመባል ምንድነው ምልክቱ ብትሉ መንፈስ ቅዱስ ሲያድርበት እንዲሁ ነው። ትንቢት ሲናገር ሱባኤ ሲያስቆጥር ይታያል። ለምሳሌ ነቢያት አባቶቻችን የመንፈስ ቅዱስ ማደሪያዎች ናቸው። መንፈስ ቅዱስ እንዳደረባቸው ለማሳወቅ ምን ያደርጋሉ? ትንቢት ይናገራሉ፣ ሱባኤ ይቆጥራሉ። የመንፈስ ቅዱስ ስራ ነው። አንድም ባህር ሲያስከፍል መንፈስ ቅዱስ እንዳደረባቸው የሚታወቀው በእነ ሙሴ ላይ አድሮ ባህር ሲያስከፍል፣ በእነ ኤልያስ ላይ አድሮ መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ ሰማይን ሲዘጋ
በእነ ኢያሱ ላይ አድሮ ፀሐይን ሲያቆም፣ በእነ ኤልያስ ላይ አድሮ በመጎናጸፊያ የዮርዳኖስን ባህር ሲያስከፍል፣ በእነ ኤልሳ ላይ አድሮ ሙሴ ሲያስነሳ፣ የወጋኖቹን ዘይት ሲሞላ ይሄንን እናያለን። በእነ ቅዱስ ጳውሎስ ለምሳሌ እነ ቅዱስ ጳውሎስ ተጠምቀዋል ወይ? በመንፈስ ቅዱስ ተወልደዋል? ልጅነትን አግኝተዋል? አዎ። እንዴት አወቀን? እነ ቅዱስ ጳውሎስ በመንፈስ ቅዱስ ብዙ ታምራትን ያደርጉ ነበር። ጴጥሮስ በጥላው ይፈውስ ነበር፣ ሳይወለድ በፊት ግን አይፈውስም ከመንፈስ ቅዱስ። ቅዱስ ጳውሎስ በጨርቁ ይፈውስ ነበር። ሐዋርያት የተለያዩ ድንቅ ስራዎችን ይሰሩ ነበር። ስለዚህ አንድ ሰው በመንፈስ ቅዱስ ተወልዷል ሲባል ምንድነው ምልክቶቹ? መልካም ነገር ይናገራል፣ የቅድስና ስራ ይሰራል፣ የቅድስና ነገር ይናገራል፣ ተአምራትን ያደርጋል፣ ድንቅ ድንቅ ስራዎችን ይሰራል፣ ሰማያዊን ያስባል። ገብታችኋል? በዚህ ሁኔታ አንድ ሰው ከመንፈስ ቅዱስ መወለዱ ይታወቃል ያለ። ይህ እንዴት ሊሆን ይችላል አለ። ቅድም ሁለት አይነት ይወላችሁ ኒቆዲሞስ ሁለት ጊዜ ጌታችንን ጠይቆታል። አንዱን ጌታችን በነገራችን ላይ ለመረጃ የምንጠይቀውን ይመልስልናል። ያ ማለት ምንድነው? ሰው ከሸመገለ በኋላ እንዴት ሊወለድ ይችላል አለው። ማስረዳኝ፣ አብራራልኝ ይቻላል እኮ አይደል? በቤተክርስቲያን አገልግሎት በየትኛውም ጥያቄ እናንተ ሰው አብራራልኝ፣ አስረዳኝ እንዴት ይሆናል አለ ኒቆዲሞስ። ጌታችንስ የግድ ማወቅ ስላለበት የመረጃ ጥያቄ ስለሆነ ምንም ሳይለው ምን አለ? ጌታችን ምን አለው? ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ይችላልን ብሎ ጠየቀው። ማን? ኒቆዲሞስ። ጌታችን ምን አለ? ለምን እንዲጠይቀኛለህ አላለም። ማስረዳት ስላለበት ይሄንን ፈልጎ ስለመጣ ምን አለው? ከስጋ የተወለደ ስጋ ነው። ወይም ደግሞ ኢየሱስም እንዲህ አለ፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ከስጋ የተወለደ እያለ አብራራለትና ጨረሰ። ቅድም የነገርኳችሁን ሐሳብ አብራራለት። ንፋስ ከየት እንደሚመጣ ወዴት እንደሚሄድ አታውቅም፣ ከመንፈስ መወለድ እንዲሁ ነው ብሎ ቅድም የነገርኳችሁ። ከዛ በኋላ ኒቆዲሞስ ይሄን ሁሉ ካስረዳው በኋላ ምን አለ? ይህ እንዴት ሊሆን ይችላል? ተጠራጠረ። የእምነት መጉደል ታየበት። ታውቃላችሁ፣ የቀድሞ የመረጃ ጥያቄ ነበር። ያሁኑ ደግሞ ምን አለ? የእምነት መጉደል። እየገባችሁ ነው? ሐሳቤ ግልጽ ነው። የቀድሞ የምን ነበር? የመረጃ ጥያቄ። አስረዳኝ፣ አብራራልኝ፣ እስኪ ንገረኝ ጌታ ሆይ አለው። ከዛ በኋላ ነገረው። እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት አይገባም። ከስጋ የተወለደ አብራራለት፣ አስረዳው። ከዛ በኋላ አሁን ደግሞ ምን አለ? ይሄን ሁሉ ካብራራለት በኋላ ይህ እንዴት ሊሆን ይችላል ብሎ ተጠራጠረ። ጌታችን ምን አለው? ኢየሱስም መልሶ አንተ የእስራኤል መምህር ስትሆን ይህንን አታውቅም? ምን አለ? ገሰጽ አደረገው። አንዳንዴ ለማያምኑ ሰዎች፣ ለሚጠራጠሩ ሰዎች ግሳጼ ጭምር ያስፈልጋል። አብራርታችሁላቸው፣ ተናግራችሁላቸው ብዙ ነገር ደክማችሁ ዝም ወይ ደግሞ አልቀበልም ሲሉ ግሳጼ ያስፈልጋል። ለምሳሌ እንመልከት እስኪ በሉቃስ 1:19 ላይ የዘካርያስና የቅዱስ ገብርኤልን ታሪክ እንዴ። ሊቀ መላኩ ቅዱስ ገብርኤል ዘካርያስን አበሰረው። እነሆ ጸሎት ተሰምቷል፣ ዕጣነ መስዋዕት አድርጓል፣ ወንድ ልጅ ትወልዳለህ፣ እግዚአብሔር የባለቤትህን የኤልሳቤጥን ማህፀን ሊያለመልም ብሎ ነገረው። ከዛ በኋላ ዘካርያስ ምን አለ? በቤተ መቅደስ እያገለገለ እግዚአብሔር ብዙ ነገር ከዚህ በፊት የነሳራን ማህፀን አለምልሞ በ99 ዓመቷ ሳራ ወንድ ልጅ መውለዷን እያሰበ መካኒቱ ሐና በእርጅናዋ ሰዓት መውለዷን ሌሎቹ ብዙ ሰዎች እንደወለዱ እያወቀ ተጠራጠረ። እኔም ሽማግሌ ነኝ፣ ባለቤቴም አርጅታለች፣ እንዴት ይሆናል? ከእግዚአብሔር ተልኬ የነገርኩን ቃል አላመንከምና ምን ትሆናለህ? ድዳ ትሆናለህ። እታችኋል። አንዳንዴ ማስረጃ ብቻ ሳይሆን ግሳጼም ያስፈልጋል። እመቤታችን ቅድስት ድንግል ማርያም ጋር እንምጣ። መልአኩም እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልብሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወራት ጸንሳ ለእርሷ መካን ነበረች። ይህ 6 ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ከዛ በኋላ እመቤታችን ምን አለች? ማርያምም እንሆኝ የጌታ ባሪያ እንደ ቃል ይሁንልኝ። የሚገርም ቃል። መጀመሪያ ግን አልተቀበለችም እኮ። መጀመሪያ መልአኩም እግዚአብሔር ጸጋን አግኝተሻል አላት፣ እርሷ ታላቅ የሆነ ይሉልም። ከዛ ማርያም መልአኩን ወንድ ስለማላውቅ ይሄ እንዴት ይሆናል? መረጃ ስጠኝ፣ አስረዳኝ አለችው። ይሄ እንዴት ይሆናል?
ብላ ከዛ ቅዱስ ገብርኤል መልእክቱ ከእግዚአብሔር እንደሆነ ከነገራት ካብራራላት በኋላ ደግሞ ሳለ መጨረሻ ላይ ኤልሳቤጥን ብትወልድ ባላላት አንቺ ግን በመንፈስ ቅዱስ ነው ትወልጃለሽ የምትባይ ደግሞስ ይህስ ቢሆን ለእግዚአብሔር የሚሳነው ነገር አለ ወይ ሲላት ምን አለች? እነሆኝ የጌታ ባሪያ እንደ ቃል ይደረግልኝ። አይታችሁ የኒቆዲሞስን ስሙት። እግዚአብሔር ክርስቶስ ኢየሱስ ክብር ይግባውና ካብራራለት ካስረዳው በኋላ ከጨረሰ በኋላ ይሁን ይደረግ ለእግዚአብሔር የሚሳነው ነገር የለም ብሎ መቀበል ሲችል እንዴት ይሄ ይሆናል ብሎ እንደገና ተጠራጠረ። ከዛ ጌታችን ምን አለ? አንተ የአይሁድ መምህር ስትሆን ይሄን አታውቅምን? ልብ በሉ ተወዳጆች ከገባችሁ ማለት አንተ የአይሁድ መምህር ስትሆን ይሄን አታውቅምን አለ። ተጠራጠረ። እመቤታችን ግን ብላች ለእግዚአብሔር የሚሳነው ነገር የለም ባላት ጊዜ አለ እነሆ እንደ ቃል ይደረግልኝ እኔ ለእግዚአብሔር። ምክንያቱም እመቤታችን ለእግዚአብሔር የሚሳነው ነገር አለ ብላ ለሰከንዳት የምታመን የምትጠረጥር እናት አይደለች። ከዛ ይሄን ደግሞ ቁጥር 42 ሉቃስ 1:42 በታላቅ ድምጽ ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽን ድምጽ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ከጌታ የተነገረላትን ቃል ይፈጸማል ብላ ያመነች ብፅዕት ናት። የኤልሳቤጥም ሰላምታ አይገርማችሁ? ከጌታ የተነገረውን ቃል ይፈጸማል፣ አዎ ይደረጋል፣ እግዚአብሔር ካለ ከተናገረ ይሆናል ካለ ይደረጋል ብላ ያለ ጥርጥር የምትቀበል ብፅዕት ናት ብላ ኤልሳቤጥ እመቤታችን አመሰግነቻት። ኒቆዲሞስ ምን አለ? ካስረዳው ከንፋስ በዚህ ይወጣል በዚህ ይወርዳል ከውሃና ከመንፈስ ቅዱስ ነው፣ ድጋሚ እናተ ማኅፀን ውስጥ ግባ እያልኩ አይደለም። ይኸውላችሁ ድጋሚ ተወለድ ማለት ከመንፈስ ቅዱስ ነው የምትወለደው። ይህም ረቂቅ ልደት ነው። ነፋስ ከየት እንደሚመጣ አታውቅም፣ ወዴት እንደሚሄድ አታውቅም፣ ወደ ወደደው ይነፍሳል፣ የመንፈስ ቅዱስም ልደት እንዲህ ነው ብሎ ካስረዳው በኋላ ይህ እንዴት ይሆናል ሲለው ምን አለ ጌታ? ቆንጠጥ ገሰጽ አደረገው። አለምልሞ መገሰጽ ይላሉ አባቶቻችን። አለምልሞ መገሰጽ ምን ማለት ነው? አንተ የአይሁድ መምህር ብሎ አከበረው፣ መምህርነቱን መሰከረለት። ይህንን አታውቅምን ብሎ ገሰጸው ይላል ሊቃውንት። አለምልሞ ገሰጸው ይላል። በስጋ ማወቅ የሚገባህን ስታውቅ እንዴት የነፍስህን እውቀት ረሳህ ማለት ነው ይላል አንድ ሊቃውንት ቤተክርስቲያን ሲመለስናል። በስጋ ይሄ ሁሉ አሁን አንተ መልአኮሙ ለአይሁድ መምህር ነህ፣ ሊቅ ነህ፣ ባለጸጋ ነህ፣ ሁሉ ነገር አለ። ይሄን ሁሉ ስታውቅ እንዴት ለነፍስ የሚሆነውን ነገር ይሄንን ማወቅ ተሳነህ? ዛሬ ጊዜ እንደምታውቁት ነው። አንድ ሰው አንድ ዶክተር፣ ነርስ፣ ኢንጂነር የተባለ ሰው ስለዚህ ዓለም ጥበብ ፍትፍት አድርጎ ሲያወራላችሁ ያድርና እስኪ ስለ ምስጢረ ሥላሴ ትንሽ ነገር ንገረኝ፣ ወይ ደግሞ እስኪ አምስቱ አዕማደ ምስጢር የሚባሉት ምንድናቸው ስትሉት አያውቅም። ማለት ለስጋ የሚሆኑ ሙቀቶችን ሰብስቦ በጣም ምሁር የተባለ አዋቂ የተባለ ሰው ብትጠሩ ለስጋ የሚሆነው ለዚህ ዓለም እንጀራ የሚበላበትን አንቶ የሚባልበትን የሚከበርበትን ዕውቀት ሰብስቦ ግን ለነፍሱ የሚሆነውን ዕውቀት አያውቅም። እንደው ምስጢረ ሥላሴ ከአምስቱ አዕማደ ምስጢር አንዱን እንኳን ማብራራት አይችልም። ስለዚህ ምን አለ? አንተ የአይሁድ መምህር ስትሆን ወይ ደግሞ ለስጋ የሚገባህን ዕውቀት ይሄን ሁሉ ዕውቀት ስታውቅ እንዴት ለነፍስ የሚሆነውን ዕውቀት ረሳህ አለው ይላል። ከዛ በኋላ የምናውቀውን እናገራለን፣ ያየነውን እንመሰክራለን፣ ምስክርነታችንም አትቀበሉም። ምድራዊ ስንነግራችሁ ካላመናችሁ ሰማዩን ብንናገር እንዴት ታምናላችኋል ይላል። ምድራዊ ልደታችንን ስንነግራችሁ በድንግልና በንጽህና ተወለድን ብለን ብንናገር ካላመናችሁ ከሰማይ ከእግዚአብሔር መጣን ብንል እንዴት ታምናላችሁ አለ ጌታችን። በነገራችን ላይ አይሁዳውያን ዮሴፍ ልጅ ነው ብለው ነው የሚያምኑት። ስለዚህ ምድራዊ እንኳን በምድራዊ ልደታችን ከስጋ መወለድን ከድንግል ማርያም በድንግልና በመንፈስ ቅዱስ መወለድን ሳትቀበሉ የዮሴፍ ልጅ ነው እያላችሁ ከእግዚአብሔር ተወልጄ መጣው የእግዚአብሔር ልጅ ነኝ ብል እንዴት ትቀበላላችሁ? ምድራዊ ምስጢርን ምድራዊ ዕውቀትን እንኳን በቅጡ ወይ ደግሞ ስለ ምድራዊ ነገር ስንናገር ካላመናችሁ ስለ ሰማያዊ ነገር ስለ ሰማያዊ ምስጢር ብንናገር እንዴት ታምናላችሁ ብሎ ንግግሩን በዚህ ያጠናቅቃል ማለት ነው። አጠቃላይ ማጠቃለያ ከኒቆዲሞስ ምን እንማራለን የሚለውን ነገር ልንገራችሁ እና በዚህ እንጨርሳለን። ከኒቆዲሞስ ምን እንማራለን? አንደኛ ሀብትን፣ ዕውቀትን፣ ስልጣንን አስማምቶ መገዛት። ሀብትን፣ ንብረትን እና ስልጣንን አስማምቶ እንደምታውቁት ሀብት ያላቸው ሰዎች ስልጣን ያላቸው ሰዎች ለእግዚአብሔር ለሕዝብም አይገዙም። በተለይ ሀብትም ዕውቀትም ገንዘብም ስልጣንም ያለው ሰው
አያሳያችሁ። ብዙ ጊዜ አመፀኞች ሰዎች እነዚህ ሶስቱን አስተባብረው የያዙ ሰዎች ናቸው። በጣም ይመካሉ፣ ይመጻደቃሉ። ቤተክርስቲያን እንኳን በአጋጣሚ ከመጡ የሆነ የክብር ወንበር እንዲዘጋጅላቸው ይፈልጋሉ እንጂ መሬት ላይ ቁጭ ብሎ እግዚአብሔርን መስማትን አይፈልጉም። ስለዚህ ከኒቆዲሞስ የምንማረው አንድ ምንድን ነው? ሀብትን፣ እውቀትን፣ ስልጣንን አስማምቶ መገዛት በመንፈስ ሕይወት በኖር ማለት ነው። ስለዚህ ኒቆዲሞስ ስልጣን እያለው ሀብት እያለው ንብረት እያለው ግን እግዚአብሔርን ከመስማት ለእግዚአብሔር ከመገዛት በመንፈቀ ሌሊት ለረቢ ለመምህሩ ከመስገድ አላገደውም ይላል። አንድም ፈሪሳዊ ቢሆንም ግብዝነትና እኔ ብቻ አውቃለሁ ማለትን አላጠቃውም ይላል። ታውቃላችሁ በማቴዎስ ወንጌል በሉቃስ ወንጌል ምዕራፍ 18 ላይ ያለውን ታሪክ ሁለት ሰዎች ሊጸልዩ ወደ ቤተ መቅደስ ገቡ። ጻድቅ እንደሆኑ በራሳቸው ለሚተማመኑ ሌሎች ሁሉ በጣም ለሚንቁ ይህን ምሳሌ ነገራቸው እንዲህ ሲል፣ ሁለት ሰዎች ሲጸልዩ ወደ ቤተ መቅደስ ወጡ። አንዱ ፈሪሳዊ፣ ሁለተኛው ቀራጭ። አንዱ ፈሪሳዊ ማለት ከማን ወገን? ከፈሪሳውያን ወገን፣ ከነ ኒቆዲሞስ ወገን የሆነ ማለት ነው። ከዛ ምን አለ? ፈሪሳዊ ቆሞ በልቡ ይህን ሲጸልይ፣ እግዚአብሔር ሆይ እንዲህ እንደሌላ ሰው ሁሉ እንደ ቀማኞች፣ አመፀኞች፣ አመንዝሮች ወይም እንደዚህ ቀራጭ ስላላደረከኝ አመሰግናለሁ አለ። የታችኋል ትዕቢቱ እንደነዚህ እንደ ቀራጭ፣ እንደ አመፀኞች፣ እንደ አመንዝሮች ስላላደረከኝ አመሰግናለሁ። ፈሪሳውያን በጣም ትዕቢተኛ ናቸው። ስለዚህ ኒቆዲሞስ የምንማረው አንድ ሀብት፣ እውቀት፣ ስልጣንን አስተባብሮ ለእግዚአብሔር መገዛትን ፈሪሃ እግዚአብሔርን ነው። ሁለተኛ ደግሞ ፈሪሳዊ ቢሆንም ግብዝነት አላጠቃውም ይላል። ይሄ በማቴዎስ 18 ቁጥር 9 ላይ ያለው ፈሪሳዊ እንዲህ አመንዝሮች፣ ቀራጮች ብሎ ራሱን አጽድቆ ሌሎቹን ኮነነ። ፈሪሳዊ የሆነው የተባለው ከፈሪሳዊ ወገን ነው። ኒቆዲሞስ ግን በዚህ በዮሐንስ ወንጌል 3 ላይ እንዳያችሁት የማንንም ጉዳይ አላነሳ። የራሱን ጥያቄ ብቻ ነው። ጌታ ሆይ እነከሌ እኮ እንዲህ ይለዋል፣ እኔ እንዲህ ስለ እነሱ ደግሞ እኔ ከእግዚአብሔር እንደመጣ አምናለሁ፣ እነከሌ እኮ ጭራሽ አያምኑም ብሎ አልወቀሰም። ስለዚህ ኒቆዲሞስ ይሄንን እንማራለን። ፈሪሳዊ ሆኖ ግብዝነት። ሌላው የነበረው ሀብትና ዝና፣ ስልጣን ወደ እግዚአብሔር እንዳይመለስ አላደረገውም፣ ወደ እግዚአብሔር እንዳይመጣ አላደረገውም። ቅድም እንደነገርኳችሁ ባለጸጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል፣ እንዴት ጭንቅ ነው አለ ጌታ በማቴዎስ 19 ቁጥር 24 ላይ። ሌላው ራስን ዝቅ ማድረግ፣ አሁን የጠቀስኩላችሁ ጥቅስ መምህር ሆኖ ለመምህር ከመምህር ተማር። አይታችኋል። ትንሽ እውቀት ቢኖረን እኮ እኛ ቁጭ ብለን አንማር። ከትልቅ ስልጣን ብዙ ህዝብ ከመምራት ቁጭ ብሎ መማር። አይታችኋል። ብዙ ህዝብ እየመራ ባለጸጋ ሆኖ ትልቅ ስልጣን ኖሮ ሳለ ግን ቁጭ ብሎ መማርን፣ ራስን ዝቅ ማድረግን ወደደ። ይሄን እንማራለን። ሌላው ጎዶሎን ማወቅ ይላል። ጎዶሎን ማወቅ። ኒቆዲሞስ መምህራነ ኦሪት እንጂ መምህረ ወንጌል አይደለም። ስለዚህ ምንም የአይሁድ የኦሪት መምህር ቢሆንም ወንጌልን አዲስ ኪዳን ማወቅ አለብኝ ብሎ ጎዶሎን አውቆ መጣ። ሌላው ስልጣኑ ማዕረጉ ምድራዊ ሊሻር እንደሚችል አወቀ ይላል። የኒቆዲሞስ አንዱ ጉድለት ምንድነው? የአይሁድ መምህር ነው፣ ባለጸጋ ነው፣ ሀብትም ይሄዳል፣ ከሹመቱም ይሻራል፣ ሁሉም ነገር ስልጣኑም ይቀራል፣ ሁሉ ነገር ያልፋል። ስለዚህ የማያልፈውን ሰማያዊ ዕውቀትን ለመሸመት የማያልፈውን ሰማያዊ ጸጋን ሰማያዊ ሀብትን ለመሸመት ወደ እውነተኛው ባለጸጋ ወደ ኢየሱስ መጣ። ጎዶሎን ስለሚያውቅ ማለት ምን ቦታ ነው የጎደለኝ? ኦኬ እኔ አይሁድ መምህር ነኝ አይደል? አዎ ወንጌል ማወቅ አለብኝ። እኔ ባለጠጋ ነኝ አይደል? ምድራዊ ሰማያዊ ባለጸግነት ደግሞ ሊኖረኝ ይገባል ብሎ ጎዶሎን አውቆ መጣ። ሌላው ለእውቀት አርቆ ማስተዋልን እንማራለን። ማለት ይሄ ለእውቀት አመጣጡን አይቶ ምስጢር ገለጠለት ይላል። ሌላው ያስከው ሀብትና ስልጣን እንደሚሻር አውቆ መጣ ይላል። አርቆ ማስተዋል ማለት ቅድም የነገርኳችሁ ነጥቦች ማለት ነው። አርቆ ማስተዋል ማለት ኒቆዲሞስ አሁን እጁ ላይ ያለው ስልጣኑ፣ ሀብቱ፣ ሁሉ ነገር እንደሚያልፍ ዳግመኛ ካልተወለደ ከመንፈስ ቅዱስ ካልተወለደ በስተቀር ወንጌልን ካልተማረ በኢየሱስ ክርስቶስ ካላመነ ይህ ሁሉ ተረት ታሪክ ሆኖ እንደሚቀር ተቀብሮት እንደሚቀር ስለሚያውቅ አርቆ አስቦ ሰማያዊ ስንቅን ሰበሰበ ይላል። ሌላው ለእውነት ምስክር መሆን ይላል። ለእውነት ምስክር መሆን ማለት የአይሁድን ዛቻ ሳይፈራ በቀን እንግዲህ ለእውነት ምስክር መሆን። በነገራችን ላይ በዚህ በተለይ ኒቆዲሞስን 3 ቦታ እናገኘዋለን። አንደኛ ኒቆዲሞስን የምናገኘው በዮሐንስ ወንጌል ምዕራፍ 3 ቁጥር 1 ላይ ማለት ነው። አሁን በኒቆዲሞስ በዚህ ታሪክ። ሁለተኛ ደግሞ በዮሐንስ ወንጌል ምዕራፍ 7 ቁጥር
51 ሁለት ጥቅሶችን እንጨርሳለን። በዓሉ በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣ ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ይህን ግን በእርሱ የሚያምኑ ሊቀበሉ ስላላቸው ስለ መንፈስ ቅዱስ ተናገረ። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና። ስለዚህ ከሕዝቡ አያሌ ሰዎች ይህንን ቃል ሲሰሙ ይህ በእውነት ነቢይ ነው አሉ። ሌሎች ይህ ክርስቶስ ነው አሉ። ሌሎቹ ግን ክርስቶስ በእውኑ ከገሊላ ይመጣልን? ክርስቶስ ከዳዊት ዘር ዳዊት ከነበረባት መንደር ከቤተልሔም እንዲመጣ በመጽሐፍ አልተጻፈምን? እንግዲህ ከእርሱ የተነሳ ሕዝቡ መካከል መለያየት ሆነ። ከእነርሱም አንዳንዶች ሊይዙት ወደዱ፣ ነገር ግን እጁን ማንም አልጫነበትም ይላል። በጣም ብዙ ሕዝብ ስለነበረ ረብሻ እንዳይፈጠር ብለው ሎሌዎቹም ወደ ካህናት አለቆችና ወደ ፈሪሳውያን መጡ። እነዚያም ያላመጣችሁት ለምንድን ነው? አምጡ የተባሉት ሎሌዎቹ፣ ባሮቹ፣ አሽከሮቹ፣ ታዛዦቹ ምን አሉ? ሊያመጡት ክርስቶስን ይዘው ወደ እነሱ ሊያመጡ ሲመጡ ምን አለ? ወንጌል ይሰማል ህዝቡ ተሰብስቦ። ስለዚህ እነሱም ቆይ በቃ ሰው ገለል ሲል ይዘነው እንሄዳለን ብለው ቁጭ ብለው ወንጌልን ሰሙ የሚለውን አዳመጡና እንደውም ምን አሉ እነሱ ከነሱም አንዳንዶቹ ሊይዙት ወደዱ፣ ነገር ግን እጁን ማንም አልጫነበትም። ሌሎችም ወደ ካህናት አለቆች ወደ ፈሪሳውያን መጡ፣ ሳይዙት ተመለሱ። እነዚያ ያላመጣችሁ ስለምንድን ነው አሏቸው። ሌሎችም እንደዚህ ሰው ማንም እንዲህ ከቶ አልተናገረም ብለው ጭራሽ በትምህርቱ አስረው ሊያመጡት ከአይሁድ ከሊቃነ ካህናት የተላኩት ሎሌዎቹ ጭራሽ እንደዚህ አይነት በዘመናችን ያስተማረ ሰው የለም ብለው ስለ ክርስቶስ ኢየሱስ ምስክርነት ሰጡ። ከዛስ እንደዚህ ሰው ማንም እንዲከቶ አልተናገረም ብለው መለሱ። እንግዲህ ፈሪሳውያን እናንተ ደግሞ ሳታችሁን? ከአለቆች ወይስ ከፈሪሳውያን በእርሱ ያመነ አለን? ያዙልኝ እዚህ ጋር ከአለቆች ወይም ከፈሪሳውያን በእርሱ ያመነ አለን? ነገር ግን ሕግን የማያውቀው ይህ ሕዝብ እርጉም ነው ብለው መለሱላቸው። ከእነርሱ አንዱ በሌሊት ቀድሞ ወደ እርሱ መጥቶ የነበረ ኒቆዲሞስ ሕጋችን አስቀድሞ ከእርሱ ሳይሰማ ምንስ እንዳደረገ ሳያውቅ በሰው ይፈርዳልና? እነርሱ መልሰው አንተ ደግሞ ከገሊላ ነህን? ነቢይ ከገሊላ እንዳይነሳ መርምራሉ። ቅድም ምን ብለው ነበር መጀመሪያ? ነገር ግን ህዝቡ ሁሉ አመኑ ሲባል ምንም ህዝብ ያምኑ ከሚያውቁት ወገን ከአዋቂዎች ወገን አንቱ ከተባሉት ከመምህራን ወገን በእርሱ ያመነ አለን ብለው ሲናገሩ ኒቆዲሞስ አለ በመካከላቸው። እታችኋል። ከመምህራን ሊቅ የሆነው አዋቂ የሆነው ብስል የሆነው ኒቆዲሞስ ከነሱ አለን ሲሉ አዎ ብሎ ተነሳ። ደስ አይልም? ፈራ ተባ እያለ የጭንቁን ምን አለ? እንግዲህ ከእርሱ የተነሳ በዚህ መካከል መለያየት ሆነ ይላል። እነሱም ሎሌዎቹም ከካህናት አለቆች ከፈሪሳውያን መጡ። እነዚያ ያላመኑት ፈሪሳውያንም መጡ። እነዚያም ያላመጣችሁ ለምንድን ነው አሉ። ሎሌዎቹም እንደዚህ ሰው ማንም እንዲሁ ከቶ አልተናገረም ብለው መለሱ። እንግዲህ ፈሪሳውያን እናንተ ደግሞ ሳታችሁ። ከአለቆች ወይስ ከፈሪሳውያን? በደንብ ስሙኝ። ከአለቆች ወይስ ከፈሪሳውያን በእርሱ ያመነ አንድ ሰው እንኳን አለ? አለቆች ፈሪሳውያን የሚባሉ ፈሪሳውያን ሕግና ነቢያትን ከሚያውቁ ባለስልጣን ከሆኑ በጣም እውቀት ካላቸው እስኪ አንድ ሰው ያመኑበት እኮ የገሊላ ሰዎች ናቸው። ምንም የማያውቁ ሰዎች ናቸው። ትምህርት ያልተካተተላቸው ሰዎች ናቸው። እንደዚህ አትገረሙ። ይሄን ሲሉ ከሚያውቁት ካለቆች የሆነ ከፈሪሳውያን ወገን የሆነ አንድ ሰው ማን ነበረ? ኒቆዲሞስ ነበር። ምን አለ እሱ? ሕጋችን አስቀድሞ ከእርሱ ሳይሰማ ምን እንዳደረገ ሳያውቅ በሰው ይፈረዳልን አላቸው። እነርሱም መለሱና ደግሞ አንተ ከገሊላ ነህን አሉ። ነቢይ ከገሊላ እንዳይነሳ መርምር አሉት። እያንዳንዳቸው ወደ ቤታቸው ሄዱ አሉ። እንግዲህ ከሚያምኑ ወገን ከፈሪሳውያን ካለቆች ወገን በኢየሱስ ያመነ ሰው ተገኘ። ማን? ኒቆዲሞስ። ተከራክረው ሊረቱት አይችሉም። ምክንያቱም በጣም ባለ እውቀት ስልጣን ያለው ስለሆነ ማለት። ስለዚህ ጉባኤው ተበተነ ማለት ነው። ስለዚህ በዚህ ሁኔታ መሰከረ። ሌላው ላመኑበት ነገር መከራ መቀበል። እንግዲህ በሌሊት ሲመጣ ኒቆዲሞስ በሌሊት ወደ ኢየሱስ ክርስቶስ ይመጣ ነበረ። በሌሊት ሲመጣ ሌቦች፣ ቀማኞች፣ ወንበዴዎች አግኝተው ይደበድቡኛል ሳይል አንድም ህይወት ጨለማ ሲሆንበት አልነጋ ሲል ወደ ኢየሱስ ክርስቶስ መሄድ እንዳለብን። ሌላው ይገርማቸዋል። ኒቆዲሞስ ላመኑበት ነገር መከራ ተቀበለ ይላል። ያ ማለት ምንድነው? ወደ ኢየሱስ ክርስቶስ እንደሚገባ ሰዎች ቢያውቁ ኖሮ ንብረቱንም ስልጣኑንም ሹመቱንም ያጣ ነበር። ካጣሁ ልጣ ከተሰማብኝም ልሰማብኝ ብሎ በድፍረት መከራ ለመቀበል ሄደ ይላል። ለኢየሱስ ክርስቶስ ተከራከረ።
ይሄ አሁን የነገርኳችሁ ተከራከረ። ሰው እንዴት ኦሪት ሕጋችን አስቀድሞ ከርሱ ሳይሰማ ምን እንዳደረገ ሳይታወቅ እንዴት በሰው ላይ ይፈረዳል ብሎ ተከራከራችሁ። ጉባኤው ተበተነ በዚህ ምክንያት። ሌላውስ የመጨረሻው ከግንዘቱ ተሳተፈ ይላል። ኒቆዲሞስ እንግዲህ ጌታችን ኢየሱስ ክርስቶስን ከመስቀል አውርደው የገነዙ ከአርማትያ ሰው ከዮሴፍ ቀጥሎ እሱ ኒቆዲሞስ አንዱ ነው። በዮሐንስ ወንጌል ምዕራፍ 19 ላይ በሰፊው ተቀምጧል። ስለዚህ በዛ ሰዓትም ከመስፍኑ ከጲላጦስ የክርስቶስን ስጋ ይለምኑ ዘንድ ዮሴፍና ኒቆዲሞስ ወደ ጲላጦስ ሄዱ። እንግዲህ አባቶቻችን ቁጥር 39 ላይ እንዲህ ይላል፣ ላንብብላችሁ። ደግሞ አስቀድሞ በሌሊት ወደርሱ ከዛ በፊት ከ38 ከዚህ በኋላ አይሁድን ስለፈራ በስውር የኢየሱስ ደቀ መዝሙር የነበረ የአርማትያስ ዮሴፍ የኢየሱስ ስጋ ሊወስድ ጲላጦስን ለመነ። ጲላጦስ ፈቀደለት። ስለዚህ መጥቶ የኢየሱስ ስጋ ወሰደ። ደግሞ አስቀድሞ በሌሊት ወደርሱ መጥቶ የነበረ ኒቆዲሞስ 100 ንጥር የሚያህል የከርቤና የእሬት ቅልቅል ይዞ መጣ ይላል። በመጨረሻ ሰዓት ደቀ መዛሙርቱ በተበተኑ ሰዓት የጭንቅ ቀን በሌሊት የተማረውን በብርሃን በ11ኛው ሰዓት ጌታችን ኢየሱስ ክርስቶስን አውርደው ከገነዙት መካከል አንዱ ማን ነው? ኒቆዲሞስ ነው ማለት ነው። እንግዲህ ተወዳጆች በተለይ በዚህ ላይ አባቶቻችን በጣም የሚገርም ሐሳቦችን ሲያስቀምጡ ይላሉ። በገሃነም ሸለቆ አስክሮን በሚባል ሊጥሉት ነበር ይላል። በነገራችን ላይ በአይሁድ ስርዓት ወንጀል የሰራ ሰው ይሰቀልና ከተሰቀለ ወይም ደግሞ ይገረፍና ሲሞት ወደ አስክሮን የሚባል ሸለቆ አለ። ሰው ሬሳ በስብሶ ተልቶ የሚቀርበት፣ አንድም በእሳት የሚቃጠልበት፣ አንድም አራዊት አውሬ የሚበላበት፣ በዛ ሊጥሉት ፈልገው ነበር። ኢየሱስን በጣም ካላቸው ጥላቻ የተነሳ በነገራችን ላይ ኢየሱስን ከመስቀል ላይ አውርዶ ሰቀሉት ማለት ቀላል አውርደው ቀበሩ ማለት ቀላል ነገር አይደለም። አይሁዳውያን ምንድነው ያሰቡት? በጣም ጭፍን ጥላቻ ስለነበረባቸው አሰቡት። አርብ ማታ ነው የተሰቀለው። አርብ ነው የተሰቀለው። ቀኑን ሙሉ ውሏል ክርስቶስ ኢየሱስ። 11 ሰዓት ላይ ዮሴፍና ኒቆዲሞስ አውርደው ባይገንዙት ወይ ገንዘው ባይቀብሩት ኖሮ ምን ነበር የሚፈጠረው? ከ11 ሰዓት በኋላ ቅዳሜ ሰንበት ይገባል። በሰንበት ደግሞ ማንም ከቤቱ አይንቀሳቀስም። ስለዚህ እዛው መስቀሉ ላይ ሆኖ እንዲሸት እንዲበላሽ ሁሉ ፈልገው ነበር። ወይም ደግሞ ከነሱ አንዱ ከመስቀል ላይ አውርዶ ቅድም ነገርኳቸው አስክሮን ወደሚባለው ሬሳ የሚጣልበት፣ አንድ ሰው በአይሁድ ስርዓት ከተገደለ ሞት ከተፈረደበት ከሞተ ከተገደለ በኋላ ከተማ ሽታው ጠረኑ ሰው እንዳይረብሽ በማለት በክብር እንኳን አይቀብሩትም። አስክሮን ወደተባለ ሸለቆ ነው የሚጥሉት። እዛ ውስጥ ምን ይደረጋል? ሬሳ ይቃጠላል። ትልና የተለያዩ ነገሮች እሳት ይቃጠላል። አራዊት አውሬ ይበላዋል። እንደዛ አይነት ነገር ሐሳባቸውና ነገር ግን የሌሊቱ ተማሪ ኒቆዲሞስ ጌታችን ኢየሱስ ክርስቶስን ከመስቀል አውርዶ ገንዞ ቀበረ። እንግዲህ የተወጋ ጎኑን የተቸነከሩ እጆቹን እያላቀቀ ነው ያወረደው ኒቆዲሞስ። እንግዲህ ጌታችን ኢየሱስ ክርስቶስ በእጁ ነው ያላቀቀው። ሚስማር መዶሻ በእጁ ላይ የገባውን ያንን ሚስማር ያላቀቀው በእጁ ነው። ያ ማለት የክርስቶስን ስጋውን እየዳሰሰ ደሙ በኒቆዲሞስ እጅ ላይ እየፈሰሰ የክርስቶስን አካል ዳሶ ነው። ይሄ በጣም ትልቅ ክብር ነው። ይሄ በጣም እጅግ የሚገርም ክብር ነው። ስለዚህ በዚህ አይነት አገናነዝ ገንዞ በክብር ቀብሮታል ማለት ነው። ሰራኤ ካህን እጆችን አንተን እንደገነዙ እንደ ዮሴፍና እንደ ኒቆዲሞስ አድርጋቸው ይላል። በነገራችን ላይ ካህኑ ይሄ በቅዳሴ ሰዓት ብዙ ጊዜ ዋናው ካህን የክርስቶስን ስጋ እና ደም ሲፈትት ምን ይላል? እጆችን አንተን እንደገነዙ እንደ ዮሴፍና እንደ ኒቆዲሞስ እጅ አድርጋቸው ብሎ ይናገራል ማለት ነው። እንግዲህ ከሞላ ጎደል ከሰዓትም አንፃር ፈጠን አለፍ እያልን የኒቆዲሞስን ታሪክ በዚህ መልኩ ነግረናችኋል። ያው ፍጥነት ቢኖረውም ነገር ግን ማንሳት ያለብንን ዋና ነጥቦችን አንስተናል። ነገ ደግሞ ከቻልን ጥቂት ነገሮችን እንጨምራለን።
ካልሆነም ይሄው በራሱ ይሄንን ካወቃችሁ ይሄንን ከተረዳችሁ እጅግ በጣም በቂና ከበቂ በላይ ነው። እግዚአብሔር አምላክ ለኒቆዲሞስ የሰጠውን ጸጋና በረከት አይንሳን። እንግዲህ በስተመጨረሻ ሰዓት ኒቆዲሞስ የአይሁድ መምህር ተብሎ የተባለ በቀን ከሚማሩ ሐዋርያት ይልቅ በሌሊት የተማረው ኒቆዲሞስ ለመጨረሻ ጊዜ ኢየሱስ ክርስቶስን አክብሮ ከርቤ አመጥቶ ገንዞ ቀበረው፣ ልብስ አልብሶ ቀበረ። እንደገና ደግሞ አባቶቻችን ምን ይላሉ መሰላችሁ? ይገርማችኋል። አንበሳ የገደለውን ንጉስ የገደለውን አንበሳ የሰበረውን ማን ይደፍራል አሉ። አይገርማችሁም? እዚህ ይህችን ቃል ስሙኝ። አንበሳ የሰበረውን ንጉስ የገደለውን ማን ይነካል? ለምሳሌ አንበሳ ሰብሮ የሆነን አራዊት የሆነ ነገር ሰብሮ ካያን ሰው ወይም ሌላ አውሬ ቢነካ አንበሳ አይለቅም። አንበሳ የሰበረውን ራሱ አንበሳው ነው የሚበላው። የትኛውም አውሬ ደፍሮ አይነካም። የነካ ካለ ሰውም ይሁን ሌላ አውሬ የነካ ካለ ያ የሰበረው ነገር ዕጣ ይደርሰዋል። ንጉስ የገደለውን አንድ ሰው ንጉስ ጠላቴ ነው በመንግስቴ ላይ አምጿል ብሎ የገደለውን ሰው መንካት አይቻልም። ይሄ ማለት ምንድነው? ኢየሱስ ክርስቶስ ሮማውያን ወታደሮች ቄሳሮች የገደሉትን ክርስቶስ ኢየሱስን እሱ የደረሰበት መከራ ይደርስብኛል ሳይፈራ ከደረሰብኝም ይድረስብኝ ብሎ በድፍረት የክርስቶስን ስጋ ከመስቀል ላይ አውርዶ ገንዞ ቀብሯል ማለት ነው። ይህ በጣም ትልቅ ጸጋ ነው፣ ትልቅ መታደል ነው። ጸጋ በረከቱ አይለየን። ለዓመቱ በሰላም በጤና ያደርሰን። ይቆያል። ኒቆዲሞስ ክቡር ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር ሌቱን በብርሃን የሚማር መምህር